ሰላም ጤና ይስጥልን ወደ ጃኖ ቅማንት ሚዲያ ተከታታዮቻችን እንደምን ቆያችሁ? ይህ የጃኖ ቅማንት ሚዲያ የወቅታዊ ዝግጅት መርሃ ግብራችን ነው። በዛሬው የወቅታዊ ዝግጅት መርሃ ግብራችን በባህር ዳር የተካሄደውን የሀገር አቀፍ የምክክር ኮሚሽን የአጀንዳ ልየታ ስብሰባ የተያዙ ጉዳዮችን እያነሳን እንወያያለን። አብራችን ቆዩ። መልካም እንግዲህ በዛሬው ፕሮግራማችን ሶስት ነጥቦችን ማካተት እንፈልጋለን። የመጀመሪያው ምንድነው? ምን አስገራሚ ትዕይንት ተከሰተ በባህር ዳሩ የምርጫ ማለት የምክክር ኮሚሽን የአጀንዳ ልየታ ስብሰባ ምን የሚገርም ትዕይንት ታይቷል፣ ምንድነው የተከሰተው ነገር የሚለውን ነገር ለማየት እንሞክራለን በመጀመሪያ። ከዛ ቀጥሎ በባህር ዳር እየተደረገ ያለው ወይም የተደረገው የምክክር ኮሚሽን ውይይት የአጀንዳ ልየታ መርሃ ግብር ቅማንቶች ላይ ያደረገው ነገር ምንድነው? ምን ቻሌንጅ ፈጥሯል ቅማንቶች ላይ? ወይም ቅማንቶች እዛ እየተሳተፉ ናቸው በተቻለ መጠን ግን ምን ቻሌንጆች አሏቸው? ምን ከመጀመሪያው ጀምሮ እስካሁን ምንድነው እየገጠማቸው ያለው የሚለውን ነገር ማሳየት እንሞክራለን። ከዛ ቀጥሎ ደግሞ የተያዙ አጀንዳዎች ብለው በጣም አስገራሚ የሆነ ሪፖርተር ጋዜጣ የዘገባቸው እንትኖች አሉ። ለምክክር ኮሚሽኑ ያቀረብናቸው አጀንዳ ብሎ የአማራ ብልጽግና በተለያዩ እንትኖቹ አባላቶቹ ያስነገረውን ማለት ነው ምን ናቸው የሚሉ አጀንዳዎችን እነሱን አንስተን የተወሰኑ ነገሮችን እንላለን። በመጨረሻ መደረግ ስላለባቸው ነገሮች ተነጋግረን ዝግጅታችን ፈጽማለን ማለት ነው። መልካም እንግዲህ በመጀመሪያው ነጥብ ላይ ለመወያየት በባህር ዳር የምክክር ኮሚሽኑ የአጀንዳ ልየታ መርሃ ግብር ምን ተከሰተ፣ ምን አስገራሚ ነገር ተከሰተ ሚለው እንጀምርና በሱ እንወያይበት። አንድ አስገራሚ ነገር ተደርጓል ቅማንቶች ላይ በጣም የሚገርም ድራማ ሲሰራ መድረክ ላይ ተመልክተናል። በጣም በሚያሳዝን ድራማ ነው የተሰራው። እንግዲህ የተለያዩ መርሃ ግብራት ላይ የነበሩት ይመስለኛል እንትኑ ቀደም ብሎ የተለያዩ ነገሮችን ሲሰሩ ቆዩ። ትላንትና ደግሞ ክፍል 2 ወይ ሁለተኛው ምዕራፍ በሚል የተለያዩ አጋር አካላትን ማሳተፍ ወይም የተለያዩ የሚመለከታቸው አካላት ማሳተፍ በሚለው ትልቅ መድረኩን የሚከፍቱ የሃይማኖት አባቶች ከፊት ተጋብዘው ነበርና አንድ 7 የሚሆኑ ሰዎች ተደርድረው መድረኩን እንዲከፍቱ ተደርጓል። በጸሎት ማለት ነው። በጸሎት መድረኩን እንዲከፍቱ ተደርጓል። እንግዲህ መድረኩን የሚከፍቱ ተብለው ተደረደሩት ከመጀመሪያው እንግዲህ የኦርቶዶክስ እምነት ተከታይ ነው ያለው። ከዛ ቀጥሎ ደግሞ ሙስሊም አለ፣ ዜን ቀጥሎ ካቶሊክ፣ ከዛ 2 ፕሮቴስታንት አሉ፣ የተለያዩ ዲኖሚኔሽን ሊሆን ይችላሉ። ቀጥሎ ያለው ካቶሊክ ነው፣ የሆነ ቄስ ነው፣ ቄስ ዳኘው የሚባል ካቶሊክ ነው። ከመጨረሻ ከሱ ቀጥሎ የሚመጣው የህገ ልቦና ካህን ናቸው ቀጥሎ ያሉት ማለት ነው። አሁን በዚህ ጊዜ እንግዲህ ከመጀመሪያው ጀምሮ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃላፊ ማለት ተወካይ ጀምሮ ወደዛ እንትኑ ማይኩ እየተዘዋወረ ተራ በተራ እየጸለዩ ነበርና መጨረሻ ላይ የህገ ልቦናው ካህን እንዳይጸልይ ወይም ቡራኬውን እንዳያሰማ ማለት ነው። ቡራኬውን እንዳያሰማ ክልከላ ተደረገበት ማለት ነው። ቴክኒካሊ ክልከላ ተደረገበት። ሆን ተብሎ ተዘጋጅቶ ነው እንደዛ የተደረገው። ቪዲዮን እንመልከተው። ለሀገራችን ለኢትዮጵያ ሰላምን፣ አንድነትን ለመምከር ለህዝባችን እረፍትን የሚያመጣ ምክር ለመምከር በተሰባሰብንበት በዚህ ታላቅ ጉባኤ እንድናመሰግንህ ድሉን ስለሰጠህን እናመሰግንሃለን። ለዘላለሙ አሜን። እግዚአብሔር ይባርክልን፣ መልካም ምክር ያስመክረን። ቢስሚላሂ ረህማን ረሂም ቁል ሁወ አላሁ አሐድ አላሁ ሶመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ለልጆቻችን ጥሩ ውጤት የምናተርፍ አላህ ያድርገን፣ ለልጆቻችን የምናስተላልፍ አላህ ያድርገን። ወሰለላሁ ዐላ ሙሐመድ ሰለላሁ ዐለይሂ ወሰለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችንም ጊዜ ለምኝልን። ለአብና ለወልድ ለመንፈስ ቅዱስም ምስጋና ይሁን አሁንም ዘወትርም ለዘላለምም አሜን። በስመ አብ ወወልድ ወመንፈስ ቅዱስ። እግዚአብሔር በተቀደሰ መቅደሱ አለ፣ ዙፋኑ በሰማይ ነው። ትሑትና የተዋረደ መንፈስ ስላላቸው ቅርብ ነው። አዝነው ለሚታዘዙት ይሰማል፣ ጸሎታቸውንም ያዳምጣል፣ ምድራቸውንም ይፈውሳል። ጨለማ በገነነበት ብርሃንን ልታደርግልን ለዚህም መሳሪያ ልታደርገን እንለምንሃለን።
አንድ አምላክ በዘላለም ፍቅር የወደድከን በሰማይና በምድር ያለ እግዚአብሔር ስለዚህ ማለዳ እናመሰግናለን። ከክፉ ነገር አንተ የጠበቅከን አሁን ደግሞ በዚህ ቦታ እንድንገኝ የረዳን አንተ ነህ። ስምህ የተባረከ ይሁን። የረገጥነው ቦታ ደግሞ የሰላም ቦታ እንዲሆን በጌታ በኢየሱስ ስም ጸልያለሁ። ጸሎታችን ስማን፣ በጌታ በኢየሱስ ክርስቶስ ስም አሜን። እሺ፣ እናመሰግናለን። እንቀመጣለን። እንግዲህ እንደተመለከታችሁት ማይኩ ከመጀመሪያው ከአባ ዮሴፍ ረታ ጀምሮ ከሙስሊሙ ከዚያ ወደ ካቶሊኩ ብሎ ሄደ። መጨረሻ የህገ ልቦና የአምልኮት ተከታይ አባት መጨረሻ ላይ ስለነበሩ እየጠበቁ ናቸው። እሳቸው ማይኩን እየጠበቁ ናቸው። በመካከል ከእሳቸው ቀድሞ ያለው ሰውዬ አያስፈልግም መልሰው አለ። ማይኩን መለሰው ሳይጠይቃቸው ማለት ነው። ማይኩን ተቀብሎ ለእሳቸው ከመስጠት ይልቅ ሳይጠይቃቸው መልሰው ብሎ ተመለሰ። ዜን ኢሚዲየትሊ መድረኩ ተዘጋ። ከውጭ ያለው ሰው የሚያስተናብረው ሰውዬ ሩጦ መጥቶ ማይኩን ይዞት ሄደ ማለት ነው። በዛ ፍጥነት ማይኩን ይዞት ሄደ። እሳቸው እየጠየቁ ነበር፣ ወደኋላ ዝረው ወደ ሰውየው ዝረው እኔ እፈልጋለሁ ለምንድን ነው ማይኩ ማይሰጠኝ እያሉ እየጠየቁ ነበረ። ስለዚህ ኦልሬዲ ማይኩን ያኛውም ነጥቆ ተወሰደ። ከመድረኩ ውረዱ ተባል፣ ወረዱ። ምንድን ነው እዚህ ጋር ሴራው? ለምንድን ነው እንደዚህ የተደረገው? ልብ በሉ እንግዲህ ሰው ማይኩ ተራ በተራ ነው ወደ ሰዎቹ የሚመጣው ከመጀመሪያው ጀምሮ። ስለዚህ ያኛው ሰው ሳትጠይቅ ማይክ አያስፈልግም ብለህ ወስነህ ልትናገር አይገባም። አንተ ካልፈለግክ እኔ አልፈልግም ብለህ ማይኩን ተቀብለህ ለሚቀጥለው ሰው ማስረከብ ነው የነበረበት። ይሄ ሴታፕ ተሰርቶ ከኋላ ትክክለኛ ሴታፕ ተሰርቶ በጣም በሚገርም ሁኔታ ተቀናጅተው ነው ይህንን ያደረጉት፣ ሆን ተብሎ ማለት ነው። እዚህ ጋር የሃይማኖት ጉዳይ ምናምን አይደለም፣ የፖለቲካ ጉዳይ ነው። ቅማንትን ለማፈን የትኛውም ቦታ ላይ ይሰራል። የአማራ ጽንፈኛ የሆኑ ሰዎች በአማራነት ጽንፈኝነት የተነደፉ ካቶሊክም ይሁን ፕሮቴስታንት ብናልፍ እኮ ፕሮቴስታንት ናቸው። ቅማንትን ቁም ስቅል ሲያሳዩት የነበሩት እና አባ ዮሴፍ ኦርቶዶክስ እምነት ተከታይ ናቸው። ሁሉም በአማራነታቸው ነው እንጂ የሚያስቡት ከሃይማኖት አንጻር አያስቡትም። እነዚህ አሁን ካቶሊክም ይሁን ፕሮቴስታንትን ብለው ማንም ብለው እዚህ ጋር በክርስትና ዲኖሚኔሽን ውስጥ ያለ የክርስቶስን እምነት የሚከተል ነው፣ ክርስቶስን የሚከተል ነው። ክርስቶስን የሚከተል ደግሞ እንዲህ አይነት ግፍ ይሰራል ወይ? በሰዎች ላይ እንዲህ አይነት በደል ይሰራል ወይ? መድረክ ላይ ወጥተው የራሳቸውን ቡራኬ እንትን እንዲያደርጉ የራሳቸውን ሃይማኖት ወክለው የቆሙ ሰዎች በዛ ደረጃ ማንም ተራ ግለሰብ እንደፈለገ አድርጎ የሚያቆምና የሚያደናቅፈው ምን ማለት ነው? በጣም አሳዛኝና የሰብአዊ መብት ጥሰትም ነው። እንደገና ደግሞ በቅማንት ላይ ያላቸው ንቀት ነው ያሳዩት፣ ምን ያክል ንቀት እንዳለው። በኋላ ሰውየው አይ እኔ እኮ እንትናቸው አለባበሳችሁ የእንትኑን ስለመሰለኝ የኦርቶዶክስን ስለመሰለኝ ነው እንደዛ ያደረግኩት። ምን አገባህ? ጥያቄው ምን አገባህ አንተ? ማንስ አዘዘህ እንደዛ እንድታረግ? አንተን ማን ነው ወስን ያለህ? እንደዚህ ስላረኩ ነው ይቅርታ ብሏል። ምንም ይሄ ይቅርታ የሚያስብለው ነገር የለም። ኦልሬዲ አደናቅፏል። በቅማንተኛ ሲቀድሱ ቡራኬውን ሲሰጡ መሰማት ነበረባቸው። ያ የቅማንት ድምፅ መሰማት ነበረበት። ይህንን ነው እንትን ያደረገው ያጨናገፈው። ሆን ተብሎ ተነግሮ በዚህ እንደዚህ ይደረጋል፣ አንተ ጋር ሲደርስ እንደዚህ ይደረጋል ተብሎ ነው የቆመው። ሲጀመር እሱ የካቶሊክ ከሆነ አንድ የካቶሊክ ተወካይ ከፊት አለ። ምን ሊያደርግ ወጣ? ይህን ለማደናቀፍ አይደለም? የሌላ እምነት ተከታይ መስሎ የዛ የገባው ወይንም ፕሮቴስታንትም ይሁን ዋቴቨር ከሱ ቀድሞ ያሉ ፕሮቴስታንት ኦልሬዲ ጸልየዋል። ከሱ በኋላ እሱ ካልቻለ እንትን ማለት እሱ ምንድን አስፈላጊነቱ እዛ መግባቱ? ላይ ጸልይ ማለት ቡራኬ ላይ ሰጥ ምን ሊያደርግ ይመጣል? መድረኩ ላይ ሲጀምር ማለት የራሱ ሌላ አካል ካለ ምን ሊያደርግ ሁለተኛ ተደርቦ ይመጣል? ሴራ አይደለም? ሆን ተብሎ በሴራ ነው እዛ የተደረገው። በሴራ ነው እንደዛ የተደረገው። ይህን ቅማንቶች እንደቀላል እንዳትመለከቱት። ይሄ ሴራ ካልሆነ ምን እንዳደረጉ እንመልከት። እንግዲህ ምን እንደተደረገ ልንገራችሁ። እዚህ ጋር ሴራ ካልሆነ ማለት በጣም የሚያሳዝነው ይሄንን ተከትሎ ማለት ነው ይሄ ሴራ እንደነበረ አሚኮ ራሱ ያቀነባበረው ወይም ሌሎችም ሰዎች ያቀነባበሩት እንደነበረ ሜቢ የአማራ ክልል የምክክር ኮሚሽነር እንባላል። የአማራ ክልል ውስጥ ያለ አንድ ሰውዬ ማን መላኩ ወልደ ማርያም ይባል እንዳይመጡ ሲከላከል ስለነበረ ማለት ነው
አንድም እንደዚህ በቅማንት ምናምን በሚባል እሹ እንዳታነሱብኝ ያለ እና እነዚህ የህገ ልቦና የአምልኮ ስርዓት አባቶች ይምጡ ሚል ተጠይቆ እንዳይመጡ ሲደረግ ስለነበረ በሌላ መንገድ ነው የመጡት እሳቸው እንዲመጡ የተደረገበት። በእርግጥ የምክክር ኮሚሽኑ ኢንጀነራል እንዲመጡ ከዚህ በፊትም ወስኖ ስለነበረ ማለት ነው። ጎንደር ላይ በነበረው እንትን የምክክር ኮሚሽኑ ዋና ሰብሳቢ የሆኑት ፕሮፌሰር ተናግረዋል። ህገ ልቦናም ይሳተፋል በምክክሩ ብለው ተናግረው ስለነበረ ነው እንዲሳተፉ የተደረጉት ማለት ነው። የአማራ ክልል ገዛ በአማራ ጽንፈኝነት የተነደፉት ግን እነ አቶ መላኩ ወልደ ማርያም ይህን ነገር ሰርተዋል። ይህን አቀናብረውታል። እንዲደረግ ያደረጉት እነሱ ናቸው ከመጀመሪያውም ሲከለክሉ ስለነበረ ማለት ነው። ዜና አሚኮ ምን አደረገ መሰላቸው? ወስዶ የሆነ ቪዲዮ ዩቲዩብ ላይ ሰራ። ይህንን የሚመለከት ጉዳይ ማለት ነው። ይህን ቪዲዮ ዩቲዩብ ላይ ሰቀለው። የራሱን እንትን አድርጎ ሰቀለ። ቪዲዮ ላይ ዩቲዩብ ላይ ለሰቀለው ቪዲዮ እንትን አለ የሽፋን ምስል ይደረግበታል። ከቨር ፔጅ ከቨር ፎቶ ምንለው ማለት ነው። ሶ ከቨር ፔጁ ወይንም ከቨር ፎቶ ሲሰራ ምን አደረገ? ቆርጦ አቀረበው ማለት ነው። ይኸው ፎቶ ላይ እንመልከተው። ፎቶ ይሄ እንደምትመለከቱት ይሄን ቆርጦ አቀረበው። የህገ ልቦና ካህን የሉም እዚህኛው ፎቶ ማለት ነው። ከቨር ፔጅ ነው ይሄኛው ለቪዲዮ የተሰራ ከቨር ፔጅ ነው። እዚህ ጋር እንደምታዩት ዩቲዩብ የሚል አለው ከታች ዩቲዩብ ይላል። ሀገራዊ ምክክር ኮሚሽን የአማራ ክልል የአጀንዳ ማሰባሰብ ሁለተኛ ምዕራፍ ነው የሚለው። በሁለተኛው ምዕራፍ እዚህ ጋር የቅድም ያያችኋቸው 7 ሰዎች የተደረደሩ የነበሩት አጠፋቸው ማለት ነው። እንትና ህገ ልቦና እምነት ካህን ሰረዙ ማለት ነው። እዚህ ከቨር ፔጁ እንዲጠፋ ተደረገ ማለት ነው። ይሄን ስላየ ነው ወዲያውኑ ማለት ነው ኮምፕሌን አድርገናል። በግል ፌስቡካችንም በተለያየ ማህበራዊ ሚዲያ ማራገብ ስንጀምር ምንድነው የተደረገው? አሚኮ ቀየረው ከቨር ፔጁን ማለት ነው። ከቨር ፔጁን ቀየረው። ይሄው ዛሬ ስትመለከቱት ይሄን ነው የምታዩት፣ እዚህ የምታዩት ማለት ነው። 6ቱንም አድርጓል እንትን 7ቱንም የህገ ልቦናው ካህንም ያሉበት አድርጎ አምጥቶ እንትን አደረገ ማለት ነው። ስለተነቃ ነው ይሄን ያደረጉት። ስለተነቃ በግብታዊነት ወይም በስተት ያደረጉት አልነበረም። በፍጹም ቆርጠህ ልታመጣ አትችልም። ይሄ የሃይማኖት ጉዳይ ነው፣ ሴንሲቲቭ ጉዳይ ነው። ሴንሲቲቭ ኢሹን ቆርጠህ ምንም አይመጣም ብለህ ልትለጥፍ አትችልም። ሆን ተብሎ ነው ያደረጉት ማለት ነው። በአንድ ላይ የተጋበዙ ሰዎች ተመሳሳይ መድረክ ቡራኬ እንዲሰጡ ነው የወጡት። ቡራኬ የሚሰጡ ሰዎች ደግሞ ሁሉም ቡራኬ እንዲሰጡ ይጋበዛሉ። እኔ አልሰጥም ያለ እሱ አይሰጥም ለራሱ፣ ሌሎች እንዳይሰጡ ግን ሊከለክል አይችልም። ስለዚህ እያንቅማሙ ስጡኝ እያሉ መድረክ ወደኋላ ዝረው እንትን ወደ ጎን ዝረው እየጠየቁ ነው ተገፍተው የወረዱት። የለም በቃ ውረዱ ሲባል ማለት ነው። ምንድን ነው ይሄ? በጣም አዋራጅና በጣም የሆነ ከእንትን ይሄ ኢሞራል የሆነ ስራ ነው የተሰራው። ይሄንን ደግሞ ወስዶ አሚኮ ቆርጦ ያቀረበው ጽንፈኝነቱን በዚህ ነው የሚያሳየን። የአማራ ልሂቃን የሚባሉት የአማራ ጽንፈኞች በቅማንት ላይ ያላቸው ጥላቻ መቼም የሚቆም አይደለም። መቼም የሚቆም አይደለም። በየትኛውም ሴክተር በኩል ቢመጣ ማለት ነው። ሃይማኖቱም ላይ ይሁን፣ ማህበራዊ ጉዳዩም ይሁን፣ የምጣኔ ሀብት ጉዳይ ይሁን፣ ፖለቲካዊ ይሁን፣ ታሪክም ይሁን ሁልጊዜ ጸረ ቅማንት ናቸው። ሁልጊዜ ጸረ ቅማንት ነው የአማራ ልሂቅ የሚባለው ማለት ነው። ሁልጊዜ በዚህ ደረጃ ነው የምታያቸው። በተለይ ቅማንት የሚባል ነገር ይነስራቸዋል። ነስራቸው ምናምን ነው የመጣው ቅማንት ሲባል ማለት ነው። ቅማንት የሚባል ነገር ማህበራዊ ሚዲያ ላይ ወጥቶ እንዳይታይ፣ እንደዚህ አይነት ፐብሊክ ጋዘሪንግ ላይ ወጥቶ ጀስት በቅማንተኛ ሲጸለይ ምን ይመስላል የሚለውን ሰው እንዳያይ እና አፍነ ማስቀረት ቅማንትን እንዳይታወቅ ማድረግ ስራ የሚሰሩት እነዚህ ናቸው። ከደብተራ እስከ ተራ ከላይ እስከ በሚኒስትር ደረጃ ያለ ይሁን ይህን ነው የሚያደርገው የአማራ ልሂቅ የሚባለው ሰው። ይህንን በተራ ነው በስህተት ነው ሰውዬው የሰራው ብሎ የሚያስብ ካለ ሞኝ ነው። እንደዛ ብሎ የሚናገር ካለ ሞኝ ናቸው። በጣም ሞኞች ናቸው። ሞኝ እንዳትሆኑ። አሚኮ ለምን ቆረጠው? እሺ እንደዛ ካልሆነ ሳይቆርጠው እንዳለ ልክ በኋላ አሁን ሂዶ እንዳስተካከላት ማለት ነው። ችግሩን ስህተቱ ስለተጋለጠ ስለጨነቀው ሂዶን አምጥቶ ሌላ ከከበር አድርጎ ያው እነዛ 7ቱን እሳቸው ያሉበትን የህገ ልቦናው ካህን ያሉበትን አምጥቶ እንደቀለቀለው ማድረግ ይችል ነበረ ያኔ ማለት ነው። ለምን መጀመሪያ ይሄን አላደረገውም? ለምን በኋላ መጣት? ካልተነቃ በዛ ይቀጥላል። ከበር አሁን ብዙ ጊዜ ቪዲዮዎቹ ውስጥ ገብተህ ነው የምታየው ቪዲዮን አይደለ? ነገር ግን ከበሩ ብዙ ጊዜ ከላይ ሆኖ ማንም ሰው የሚመለከተዋል። ከበሩ ማለት ነው። ከዛ ላይ ማጥፋት ነው የተፈለገው። ከበር ልናደርገው አንችልም። ይሄን ቅማንት ደግሞ ምን አባቱ ያደርጋል ተብሎ ነው ይሄን የተደረገው ማለት ነው። ይሄንን በጣም አሳዛኝ ሁኔታ ሁላችሁም ማውገዝ ያስፈልጋል ማለት ነው። መላው ኢትዮጵያ ሕዝብ ይሄን ማውገዝ አለበት። በቅማንት ላይ የሚደረገው ግፍ ዛሬም ቀጥሏል። ሲችሉ ሲገሉን ቆዩ፣ ሲያፈናቅሉን ቆዩ። ዛሬ ድረስ በስደት ነው ብዙ ሰው ያለው። ኮሚቴዎቻችን ታስረው ፍዳቸውን እየቆጠሩ ነው ያለ ምንም ወንጀል። ይኸው ከ2 ዓመት ነው 3 ዓመት ሆናቸው ከታሰሩ ፍዳቸውን እየቆጠሩ በዚህ ጽንፈኛ ኃይል ማለት ነው። ይኸው ዛሬ ደግሞ የምክክር ኮሚሽን ሰላም አመጣለሁ ብሎ በሚሰራበት መድረክ ላይ ምን እያደረጉ እንደሆነ ተመልከቱ። ምን እያደረጉ እንደሆነ
ይህን እንደቀላል አንተን አይቶ የሚያልፍ በጣም የዋ መሆን አለበት። ሌላው በጣም የሚገርመው እንግዲህ እነ አባ ዮሴፍ ረታ የመሳሰሉ ፖለቲከኛ ደብተራዎች ዛሬ እንደምታዩት እዚህ ጋር መድረክ ላይ ወጥተው እንደፈለጉ መድረክ ላይ እየተዝመነመኑ ልክ ንጹህ አንደበት እንዳላቸው ምንም አይነት አማራ ክልል ውስጥ ወይም ኢትዮጵያ ውስጥ ለተፈጠረው ብጥብጥና ሁከት ምንም አይነት ተጽዕኖ እንደሌላቸው በጎ ሰው መስለው ይጸልዩልናል። እንዴት አድርጎ ነው እግዚአብሔር የእነዚህን ጸሎት የሚሰማው? ግን በእርግጥ ይሄ የፖለቲካ ነው፣ መድረኩም ራሱ የፖለቲካ ስለሆነ የፖለቲካ ጸሎት ነው ብለን እንለፈው። ግን ትንሽም እንኳን ሀፍረት የሚባል ነገር የላቸው። ምን እንዳደረጉ 2011 2012 ምን ሲያደርጉ እንደነበረ ላሳያቸው። እነዚህን ቪዲዮዎች እንመልከታቸው። የመጀመሪያው እንዴት አድርገው እንትን ሲሉ እንደነበረ ንግግር ሲያደርጉ እንደነበረ እኔ ሃይማኖቴን አይደለም ማወራችሁ እዚህ ጋር አማራነቴን ነው ብለው ስለ አማራነት የደሰኮሩትን ላሰማቸው። እሺ፣ አመሰግናለሁ። እንደምን ዋላችሁ? በቅድሚያ በይቅርታ የምጠይቃችሁ እኔ አሁን የምሰጠው ሐሳብ እንደ አንድ የአማራ ሕዝብ ነው። ይሄን አስምሩልኝ። እኔ የምናገረው እንደ አንድ የአማራ ሕዝብ መሆኑን ተገንዘቡልኝ። እና ዶክተሩ ምን አሉ? ሰውን ከኦሮሞነት ለማውጣት ሲያስቡ እያጠመቁ አማራ ያደርጉታል። እሰይ፣ በጣም ደስ ይበላችሁ። ዓለም ሁሉ ክርስትና ሲነሳ አማራ ሆኗል ማለት እኮ ነው። የሚገርም ነገር ነው። ዩኒቨርሲቲ ይግቡና ሰውየው ዩኒቨርሳል ይሁን ሰውየው። ይህን ለማለት ነው ሞክር። እንደ አማራነት ነው እየተነጋገርን ያለ ነው። ቀደም እኔና ኮሎኔል ይቅርታ እንደው ኮሎኔልንም ሳላመሰግናቸው እና እንደው እንድታመሰግኑልኝ ሳልጠይቃችሁ ወደዚህ በመሄድ ይቅርታ ጠይቃለሁ። አሁንም ብታመሰግኑልኝ የእሳቸው ስለሆነ እንግዲህ እኛ ካሁኑ አዴፓ ከቀድሞ በአዴን ጋር አብረን እንሰራለን፣ እየሰራን ነው። ታምኑበታላችሁ አይደል? ግን አልጋው ጠባብ ስለሆነ ስለ ጭንቅ ቀን ብቻ ነው የምንሰራ እንጂ እሱ እየሰራልን አይደለም፣ ሊወክለንም አይችልም። እሺ፣ ጭብጨባው ይቁም፣ ጭብጨባው ይቁም፣ ጭብጨባው ይቁም። እውነት ለመናገር ካሁን በኋላ አሁን እቺ የቀድሟን ቃል ስሙልኝ። እንግዲህ ካሁን በኋላ አንድ አማራ በማንነቱ የሚሞት ከሆነ ለለውጡ ደንታ የለኝም። ለዶክተር አምባቸው ክብራት ተሰጧቸው። ከዚያ በኋላ አማራ ተከባሃል እያለ የሚናገረው ጀግናው እንደ ገብርዬ የታመነው አንድ አርጋ እንትን አሳምነው ጽጌ ይቅርታ ገባብኝ ደግሞ በፎርፌ ስለሚሸነፍ አማራ ይደራጅ ያለው ምግባሩ ከበደ። እነዚህ ሶስቱ እንዴት ሊጋደሉ ይችላሉ? እስኪ በሞቴ አሁን እነዚህ አንድ አይነት ዓላማ፣ አንድ አይነት አቋም፣ አንድ አይነት ለአማራ መቆርቆር እያላቸው እንዴት ምግባሩና አሳምነው ጽጌ ተጋደሉ ይባላል? አያሳምም? እንደዚህና እንደዚህ አይነቶችን ከውስጣችን እናጽዳ ነው። ኦኬ፣ ሁለተኛው ደግሞ እንደዚሁ ስለ አማራነት ሲዘፈን ምን ባንዲራ እየጎተቱ ምን ሲያደርጉ የነበረው ያ ሁሉ ዘፈን ግን በጣም በሚያሳዝነው ያ ሁሉ ዘፈን የተደረገው ቅማንትን ለማጥፋት ነበር። በዚህኛው አሁን መድረክ በመጎተቱ በዚህ ሁለተኛው ቪዲዮ ላይ በተመለከታችሁት ዲያቆን ቢንያም የሚባለው አሸባሪ ሰው ማለት ነው፣ ጸረ ቅማንት የሰፈር ሰው ነው። ባይ ዘ ወይ በአንድ ላይ ነው፣ የፋርጣ ሰዎች ናቸው እነዚህ ሁለቱም ማለት ነው። በአንድ ላይ
አብረው ተሰልፈው እዛ መድረክ ላይ የአሸባሪው የቅማንት ኮሚቴ መታወቂያውን ሰብስበን ይዘነዋል፣ 7 መታወቂያ በእጃችን ገብቷል አለ። እዛው አውቶፓርኮ ቢሮ ሰብረው ገብተው ወስደው እኮ ነው መታወቂያው። በጣም 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 የሚያሳዝን ቀፋፊ ስራ ነው የሚሰራው ማለት። እነዚህ የሃይማኖት አባቶች ተብለው የሚገርመኛል። በሌላ መንገድ ደግሞ እንደውም የሃይማኖት አባት ብቻ አይደለም፣ ያሁኑ የክልሉ የሰላም ካውንስል የሚባል ሊቀመንበር ነው እኮ ነው አባ ዮሴፍ ረታ የሚባለው ሰውዬ ፖለቲከኛ ነው። ምንም በቃ አሁን ምንድነው ዝም ብለህ አንዳንዴ ስታየው ሰው መሆን ራሱ ይደብራል። ቅማንትን ሲያስገድል ሲያስጨፈጭፍ የነበረ ስለ ሌሎች ህዝቦች የሚያወራው ፖለቲካ ያሰማችሁት እኮ ነው። የሚናገረው ፖለቲካ እንዳለ ማለት በጣም ብዙ ጉድ እኮ ነው የሚያወራው። ዛሬ ደግሞ እዚህ ጋር ቡራኬ ሰጪ ሆነ። በእንደዚህ አይነት ሰዎች የተባረኩ እነዚህ አይነት ባራኪ ሆነው በንጹህ ልብ ከፈጣሪው ጋር ብቻ የሚገናኝ የህገ ልቦና ካህን እንዳይባርከው መድረኩን አደረጉ ማለት ነው። ቀረባችሁ፣ ለእኔ ቀረባችሁ ነው ሆናችሁ። ያ በለመደው ሰይጣናዊ ስራችሁ ስትጃጃሉ ትቀጥላላችሁ። ምንም ማድረግ አትችሉም። ይሄ ዳቢሎሳዊ ነው። እውነቱን ለመናገር ሰይጣናዊ ነው። ሰዎችን ማፈን ሰይጣን ነው ሰውን የሚያፍነው ድምፁ እንዳይሰማ ማለት ነው። በጣም 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 አሳዛኝ ነው። የሚያሳዝን ነገር ነው። እና እነዚህ እንኳን ወጥተው እንደፈለገ ቪዲዮ እንደፈለገ እያወሩ እንደፈለገ እያደረጉ ንጹሐን ሲገደሉ ብቻ ይኖሩ፣ ፈጣሪያቸውን እየለመኑ ይኖሩ፣ ራሳቸውንና ማንነታቸውን ለመጠበቅ ቋንቋቸውን፣ ወጋቸውን፣ ባህላቸውን ጠብቀው ይኖሩ የቅማንቶች ድምፃቸው እንዳይሰማ ነው የተደረገው። እንግዲህ ከመጀመሪያው በነገራችን ላይ ቅድም እንዳነሳሁት መጀመሪያ የአማራ ክልል የምክክር ኮሚሽነር መላኩ ወልደ ማርያም የሚባል ሰው የህገ ልቦና አባቶች እንዳይመጡ እንዳይካተቱ፣ የተፈለጉ ሰዎች ራሱ መካተት አለባቸው የተባሉ ሰዎች እንዳይካተቱ ትልቅ የማደናቀፍ ስራ ሲሰራ እንደነበረ መረጃዎቹ ደርሰውናል። የህገ ልቦናው ካህን ራሱ ወደዚህ እንዲመጡ የተደረጉት ቀደም ብዬ እንደነገርኳችሁ ጎንደር ላይ በነበረው ከዚህ በፊት የምክክር ኮሚሽኑ ስብሰባ የሆነ ውይይት ነበረ፣ ህዝብ ጋር የነበረው ውይይት። በዛ ላይ ህገ ልቦናም ይሳተፋል፣ ሁሉም የሃይማኖት የእምነት ተከታዮች ህገ ልቦናም ጨምሮ ይሳተፋሉ ብሎ ስለነበሩ ማለት ነው፣ እሳቸው ተናግረው ስለነበረ በዛ ደረጃ እንዲመጡ ተደርገዋል። እኔ የምክክር ኮሚሽኑ ፌዴራል ሌቭል ያለውን አደንቃለሁ። በዚህ ጉዳይ የራሴ ከንሰርን ቢኖረኝም ማለት ነው አደንቃለሁ የወሰዱት እርምጃ ማለት ነው፣ ቱዚ ሰክሰት መምጣቱ ማለት ነው። ይሄንን በዚህ ማየት እንችላለን። እና ከዚህ የመነጨ ነው። ከመጀመሪያው ጀምሮ እንቅፋት ሲሰሩ ሲፈጽሙ ነው የኖሩት። አፍነው ማጥፋት ነው የሚሰሩት። ቅማንትን ሚዲያ ላይ እንዲወጣና ዓለም እንዲያውቀው አይፈልግም። በእነዚህ እድሜ ልክ ታፍነን እንድንኖር ነው የሚሰራውና ይሄንን ማለት ነው የምፈልገው። ወደ ሁለተኛው ነጥብ ልውሰዳችሁ። ሁለተኛው በባህር ዳር እየተደረገ ባለው የምክክር ኮሚሽኑ የአጀንዳ ልየታ ውይይት ቅማንቶች ላይ የደረሰ ቻለንጅ ወይንም ችግር ምንድን ነው፣ ምን ፈተና ገጠማቸው የሚለውን ነገር ነው። የሀገር አቀፍ ምክክር ኮሚሽኑ ሁሉንም ለማካተት የሞከረበት መንገድ እናደንቃለን። እውነቱን ለመናገር ማለት ነው ብዙ ችግሮች ቢኖሩም እኛ ጋር ቅማንቶችን በተመለከቱ ብዙ ቻለንጆች፣ ብዙ ችግሮች ቢኖሩም ያደረገው ነገር ግን እናደንቃለን። ይሄም ራሱ አሁን እንደዚህ እንኳን መድረክ ላይ ወጥተው የህገ ልቦና የአምልኮ ስርዓት ካህን ወጥተው እንዲህ ተገፍተው መውረዳቸው ራሱ ቡራኬ እንዳይሰጡ ታፍነው መውረዳቸው፣ ይሄም ቱዛታ ክስተት መድረክ ድረስ መምጣታቸው ራሱ ትልቅ ነገር ነው። መሳተፉ ዓለምም ያውቃል ይሄንን ክፋት ማለት ነው። እንዳይጸልዩ እንዴት አድርጎ አፍነው እንደወሰዷቸው ማለት ነው። ሰው ይሄን ነገር ስንመለከተው በዚህ በኩል አካታች ለማድረግ የተጣረው ነገር ጥሩ ነው። አካታች በሰዎቹ መካተት ብቻ ሳይሆን ሀሳብ እንዲካተት ማድረግ ግን አለበት። ሀሳብ ሰው አሁን ትልቁ ችግር የነበረው ምንድን ነው? የብሔር ጉዳይ የሚባል ነገር እንደዚህ በብሔር አይደለም አጀንዳ የምንቀበለው፣ በብሔር አይደለም በዞን አድርጉት፣ ዝም ብላችሁ በምናምን አድርጉት ነው። በዞን እኛ የትኛው ዞን ነው? ቅማንት የትኛው ዞን? በምዕራብ ጎንደር ዞን ነው የምንሆነው? በጎንደር በማዕከላዊ ጎንደር ዞን ነው የሚሆነው። በዞን ይሁን አጀንዳው ምን ማለት ነው? ይሄ ትልቁ ችግር የአማራ ክልል እንዲፈርስ አሁን እንደደረሰበት ቀውስ ውስጥ እንዲገባ ያደረገው እኮ የቅማንት ጥያቄ ነው። ኢቭን ኢትዮጵያ የምትባለው እንድትፈርስ ያደረገው እኮ የቅማንት ጥያቄ ነው። በአግባቡ ባለመመለሱ ወያኔ ተንከራክሳ እንድትወድቅ ያደረጋት እኮ ይሄ ነው። ይህን ጥያቄ በአግባቡ ባለመያዟ መጀመሪያም ራሷ መቃብሯን የቆፈረችው ቅማንትን ስትሰርዝ ማለት ነው። ያው ሄዶ መጨረሻ ላይ እሷን ጣላት። በጠበቁት ሳይሆን ፓራዶክስ የሆነ ነገር ተፈጠረና እሱ ራሱ ተገለባበጠ። ይሄ እየታወቀ የቅማንትን ጉዳይ እንዳይያዝ በብሔር አይሆንም ምናምን የሚለው ነገር ትክክል አልነበረም ፍጹም ማለት ነው። ይሄ ትክክል አይደለም። እዛ የተሳተፉ ልጆች በቻሉት አግባብ የብሔር ጥያቄውን በተመለከተ አጀንዳ ሆኖ እንዲካተት ጥረዋል አስይዘዋል፣ አጀንዳም አድርገው ማለት ነው። ግን በመሀል ምን ያደርጉታል አናውቅም። አክቹዋሊ የሀገር ምክክር ኮሚሽን የሚባለው አሁን ሁሉን ይሄ ፓናሻ ነው ወይ ሁሉን ይፈታል የሁሉ መፍትሄ ነው ወይ የሚል እንትን እምነት የለኝም። ይሄ ነገር ፌል ሊያደርግ ይችላል የትም ቦታ። ምክንያቱም እንደዛ የሚያደርጉ ነገሮች በኋላ ሶስተኛው ነጥብ ላይ እናነሳዋለን ስላለ ምንም ይህን ምን አሁን ግን እየተደረገ ስለለ ማለት ነው ስላለ
እንደ አኮርዲንግ ቱ ዘ ሩል ኦፍ ዘ ጌም ለመጫወት እንዳለ አሁን ባለው ሁኔታ ስንመለከት ይሄ ነገር ከባድ ጫና ፈጥሮባቸዋል ቅማንቶች ላይ ማለት ነው የባህር ዳር ውይይት። ስለዚህ ይሄን ማየት ያስፈልጋል። እንግዲህ ኮሚሽነር መላኩና የሚከተሉት ከዚህ በታች ስማቸው የምጠራቸው 3 ሰዎች ባለሙያዎች ናቸው። በቴክኒሻን ወይም ባለሙያ ናቸው፣ የቴክኒክ ባለሙያዎች ምናምን የሚባሉት ነው። እዛም የአማራ ክልል ቅርንጫፍ እንትን የሚያደርጉት ኮሚሽነር የሚባለው ነው። ይሄ የክልሉ ነው እና ቅማንት የተሟላ ተሳትፎ እንዳያደርግ ትልቅ ጥረት አድርገዋል። ትልቅ ጫና ማለት አንደኛ አቶ ተሰማ ነው የሚባለው፣ የአባቱ ስም በትክክል ማግኘት አልቻልኩም። ሁለተኛ አቶ ጥበቡ ታደሰ፣ ሶስተኛ አቶ ዘላለም የሚባለው ናቸው። ከአቶ መላኩ ወልደ ማርያም ጋር ሆነው ነው ስራ ሰሩ ነበሩት። ቅማንት አጀንዳው በአግባቡ እንዳይያዝለት፣ በአግባቡ እንዳይሳተፍ፣ ተፈላጊዎች ሰዎች እንዳይመጡ ትልቅ ስራ ሲሰራና ሲያደናቅፉ የነበሩት እነዚህ ሰዎች ናቸው። ከመጡ በኋላ ራሱ ማለት ነው። በተለይ ቅማንት የሚባለው ስም መስማት አይፈልጉም እነዚህ ጽንፈኞች ስለሆኑ ማለት ነው። በቃ ይደብራቸዋል፣ ያማቸዋል። ያው እንደዛ መድረክ ላይ እንዳደረጉት ማለት ነው፣ የአሚኮ ላይ እንዳደረጉት ማለት ነው። ሲገሉ ነው የኖሩት ናቸው እነዚህ ነፍሰ ገዳዮች ናቸው ሲጀመር ማለት ነው። ይህን ሲገሉ እኮ ነው የነበረው ቅማንት። አንድም ሰው ቅማንት ተገሏል ለምን የሚል የለም። በለውጥ አግበው ይሄ ቅማንት እያሉ ነው ሲጨፈጭፉ ነው የኖሩት። ምስኪን ህዝብ፣ ምንም ያላደረገ ህዝብ ማለት ነው። አሁንም በዛ ጥላቻ ውስጥ ሆነው ነው ይሄን ነገር የፈጸሙት ማለት ነው። ሌላው ቅማንት በበቂ ሁኔታ እንዳይሳተፍ አድርገዋል። የብሔር ጉዳይ አጀንዳ እንዳይሆን፣ የብሔር ጉዳይ ማለት ቅማንት የጠየቀው የብሔር ጥያቄ አለ፣ አስተዳደር አልተመለሰለትም። እስካሁን አስተዳደሩ እንዳይመለስ ተደርጓል። እውቅና ተሰጥቷል ብላል። እውቅና ተሰጠ፣ አስተዳደር ከሌለ ምን ይጠቅማል? ምን ያደርግልሃል? ማንነትን ቅማንት ነኝ ብለህ ብታስከብርም ያን ቅማንትነትን ኤክሰርሳይዝ የምታደርገው የራስ እንትን የለውም። የቅማንትነት እሴቶችን፣ ወግህን፣ ባህልን የምታሳድግበት የራስ አስተዳደር የለም። ዛሬ በተላላኪዎቹና በጽንፈኞቹ ነው እየተቀጠቀጥ ነው ያለው። ዛሬም ድረስ ወገኖቻችን ይታገታሉ፣ ይገደላሉ። አካባቢያችን በአግባቡ እንኳን ሰላም መስፈን አልቻለም። የተሰደዱ ሊመለሱ አልቻሉም፣ ምክንያቱም ጥያቄው አልተመለሰም። ነገ ቢመጡም ያው መገደል ነው፣ ሌላ ነገር የለም። ማንም ሌባ በቅማንት ስም እንትን እያደረገ ይበላል፣ ይዘርፋል። እንደናመራ ለማየሁ አይነቱ ማለት ነው። ባለስልጣን ነኝ ምናምን እያለ ከፋኖም ጋር ከብንም ጋር እየተባበረ ቅማንትን ይደቁሳል። ዛሬ ደግሞ እንትን አዘጋጅተው እንዲያውም ይሄ የሌባ ቡድን አዘጋጅተው ቅማንትን ለማስመዝበር እየሰሩ ነው። እነዚህ ተላላኪ ወረዳ ምናምን የሚባሉ ባለስልጣናት የካራ ቡድን ምናምን የሚል ሰርተው እያደረጉ ነው። በዚህ ደረጃ ያለ ነው የቅማንት ህዝብ። የብሔር ጉዳይ አይነሳም ማለት ምን ማለት ነው? የእኛ ጥያቄ የብሔር ጥያቄ እንጠይቅ ነው። የብሔር ጥያቄ ካልተካተተና ካልተመለሰ ምክክር ኮሚሽኑ ምንድን ነው የሚሰራው? ምን ይሰራል? ምንድን ነው አጀንዳው ታዲያ? ይሄ በፍጹም ስህተት ነው የመጀመሪያው። በሌላ መንገድ ይሄ ነገር የሚያሳየን ምንድን ነው? የምክክር ኮሚሽኑ ኦሪየንት የተደረገበት መንገድ ቀስ በቀስ ኢትዮጵያን ወደ ጂኦግራፊክ ፌዴራሊዝም ማምጣት አለብን፣ የብሔር ፌዴራሊዝም የሚባል መጥፋት አለበት የሚል ኢንቴንሽን ያለው ይመስላል። አመጣጦም አጀማመሩ ማለት ነው። እንደዚህ አይነት ፍላጎቶች አሉ። ለዛ ነው በክፍለ ሀገር ክልል እናቋቋማለን ምናምን የሚል እብደት ሁሉ የገቡት። የጎንደር ክልል፣ የጎጃም ክልል ምናምን። ጎንደር ክልል ማለት ጎንደር ክፍለ ሀገር ማለት ነው። ሌላ ምንም እንትን የለውም። ጎጃም ክልል ካለው ጎጃም ክፍለ ሀገር ነው። ስለዚህ ክፍለ ሀገር ለመመለስ ነው ሩጫ እየተደረገ ያለው ማለት ነው። ይሄ ከበስተጀርባ ያለው ሞቲቭ ምን እንደሆነ የሚያሳይ ነው ማለት ነው። የብሔርን ጉዳይ አሳንሰው ለማየት አንደርማይን ለማድረግ የሞከሩበት ነገር ማለት ነው። ሌላው እንግዲህ የአማራን አጀንዳ ብቻ የማስያዝ እና ትኩረት እንዲደረግበት የማድረግ በአማራ ክልል ውስጥ የአማራ አጀንዳ ብቻ እንዲሄድ የማድረግ ስራ እየሰሩ ነው። በተደጋጋሚ የሰሩት ይሄን ነው። ይህም ደግሞ በሚዲያ ራሱ እንዲነገርላቸው ሪፖርተር የሚባል የአማራ ሚዲያ በለውሱን ሪፖርተር የሚባል የዘገበውን ተመልከቱ ሂዳችሁ ማለት ነው። የዘገበው እነሱ የሚፈልጉትን ነው። አንደኛ የህብረ ብሔር ፌዴራሊዝም የሚባለው እንዲቀር ይፈልጋል። እንደዚህ አይነት አዘጋገብ ነው የዘገበው። ሰዎች አሉኝ እያለ ነው የዘገበው። ያሉትም ይሁን በሌላ በኩልስ ሌሎች ህዝቦች ምን አሉ እዛ ውስጥ ያሉት ብሎ አልጠየቀም። ስለዚህ በክልሉ ውስጥ ያለ አማራ ብቻ እንደሆነ አድርገው ነው የሚሰሩት። ቅማንት አለ፣ አዊ አለ፣ ኽምራ አለ፣ ኦሮሞ አለ፣ አርጎባ፣ ወይጦ ወዘተ ወዘተ አለ አማራ ክልል ውስጥ። የህብረ ብሔር ክልል ነው ያ ክልል። ከመጀመሪያው በአማራ ስም እንዲጠራ አድርገው እኛን መጤና መጻተኛ አደረጉን። በራሳችን ሀገር ራሳችን በመሰረት ነው ሀገር ማለት ነው። አሁንም ያን ለማስቀጠል ነው ስራ እየተሰራ ያለው ማለት ነው። ሞር የአማራ አጀንዳ ነው እንጂ በውስጡ ያለው ህዝቦች አጀንዳ የሚባል ነገር የለም። ለምን የአማራ ሲባል እንደ ክልል ነው የምናስበው አይነት ነገር። ኦኬ እንደ ክልልም ከሆነ ቅማንቱ ምን ይላል? አገው ምን ይላል? ምን ጥያቄ አለው? የክልልን ጥያቄ እንዳለው አገው አጀንዳ አይደለም ይሄ? አያዝም በእንትኑ ሌሎችስ ህዝቦች ቢሆኑ ማለት ነው። ሌላም ብዙ ጥያቄዎች አሉ። የእንትን ራስን በራስ ሙሉ በሙሉ የማስተዳደር ለምንድን ነው በጥገኝነት የምንተዳደረው? ለምንድን ነው ነገደ ወይጦ ለምንድን ነው ታፍኖ የሚኖረው? ዋይ ለምን? ይሄን የሚያነሳና የሚናገራለ እነሱ ታፍነው እየተረገጡ የሚናገር የለም። ይሄን
ስለዚህ የምክክር ኮሚሽኑ መሰረታዊ ችግሮችን አይተ ሁሉንም አካታች ከሆነ የማይካተቱ ዲስምፓወርድ የተደረጉ አንደርማይን ተደርገው ተንቀው ከሰው ተራ ወጥተው እንዲኖሩ የተደረጉ ነገደ ወይጦችንም ማሳተፍ ነበረበት። አሉ ወይ? ተሳትፈዋል? አልተሳተፈም። ለምን? እውቅና አልተሰጠማ። ነገደ ወይጦ የሚባል እውቅና ያልተሰጠበት ምክንያቱም በሴራ ነው። አሁንም በሴራ ነው የሚቀጥለው። እነዚህ ህዝቦች ግን አንድ ቀን ይወጣሉ። ይውልሲ ስለዚህ ከዚህ አንጻር ማየት ያስፈልጋል። ግን ባህር ዳር አካባቢ ያሉ እነዚህ የክልሉ ምናምን ኮሚሽን የምክክር ኮሚሽን ክልሉ ውስጥ ያለ ሰራተኛም ኃላፊም የሚባሉት ግን ጸረ ቅማንት ጸረ ሌላው እንደሆኑ በተለይ ደግሞ ጸረ ቅማንት ናቸው። መድረክ ላይ ያሳዩንም ይሄን ነው። ኦኬ ሶስተኛው ነጥብ ከተያዙ አጀንዳዎች መካከል አጀንዳ ናቸው ተብለው የቀረቡትን እንዲያው በጣም የሚያስገርሙ አጀንዳዎች ላንሳላቸው። የአማራ አጀንዳ ተብለው የቀረቡት ማለት ነው። ሪፖርተርም የዘገባቸው የአማራ ብልጽግና የሚባለው ይሄ እንዲደረግ ይፈልጋል። ካድሬዎቹ በሙሉ እዛ የሚሳተፉት ይሄን እንዲናገሩ ነው የተደረገው። አቅደው ተወያይተው በዞን ደረጃ ምናምን አንድ አድርገው ኢቭን በክልል ደረጃ ተነጋግረው እንዲቀርብ ተብሎ ያቀረቡት ነው። ማንም ተራ ሰው ሊያቀርበው ይችላል፣ ግን የጋራ የሆነው ነው የቀረበው። ምን እንደሚል ታውቃላችሁ? አንደኛ የህገ መንግስቱ አንቀጽ 39 ሙሉ በሙሉ ይሰረዝ ይላል። ህገ መንግስቱ አንቀጽ 39 ሙሉ በሙሉ ይሰረዝ። ኦኬ ጥያቄው አንቀጽ 39 ሙሉ በሙሉ የሚሰረዘው ምን ስለሆነ ነው? ምን አድርጎ ነው አንቀጽ 39 ሙሉ በሙሉ የሚሰረዘው? ምንድነው ችግሩ? አንቀጽ 39 ሙሉ በሙሉ ነው። ባይዘወይ አንቀጽ 39 የሚባል ከህገ መንግስቱ መነሳት አለበት ነው የሚሉት እነሱ። ምንድነው የሚነሳው? ለምን ሰው ይሄ ምንጩ ምንድነው? ይሄ የሚያሳየን ምንጩ ምንድነው? እኛንን እንትን ማድረግ ያለብን አንድ ቡድን ነው የበላይ መሆን ያለበት፣ የኛ ባህል፣ የኛ ወግ፣ የኛ ካልቸር ብቻ ነው መሰማት መደመጥ ያለበት ብለው ስለሚያስቡ ነው ይሄንን እያደረጉት ያሉት ማለት ነው እንጂ አንቀጽ 39 ተነስቶ ሌላው አንቀጽ ምን ሊሆን ነው? ምን ሊያደርጉ ነው? የሚገርመው ማለት ነው አንቀጽ 39 እኮ መሰረታዊ የዲሞክራሲ መብት ነው። አንቀጽ 39 ማለት ነው መሰረታዊ የዲሞክራሲ መብት ነው ከዛ ከተቀመጠው ማለት ነው። ኢቭን ህገ መንግስቱ ራሱ ከተቀመጡት ድንጋጌዎቹ ዋናው ይሄ ነው የሚመለከተው። ፕሪአምብሉም ላይ ያለው እኮ ይሄ ነው የሚመለከተው። ኦኬ አንቀጽ 39ን ላንብብላቸው ምን እንደሚል። ይሄንን ነው ማጥፋት የሚፈልጉት። አንቀጽ 39 የብሔር ብሔረሰቦችና ህዝቦች መብት ነው የሚለው። የብሔር ብሔረሰቦችና ህዝቦች መብት ካልተከበረ ኢትዮጵያ ማንን መብት ልታከብር ነው የምትፈልገው? የማንን መብት ነው የምታከብረው? የግለሰብ መብት ነው የሚል ነጠላ ዜማ ያዜማሉ። ኦኬ ዩኒተሪ ገቨርንመንት አድርገን ቆየን። በዘውዳዊው ስርዓትም እስከ ኃይለ ሥላሴ ድረስ ተጓዝንበት። ደርግም ሲመጣ አይተነዋል። ምንድነው ያመጣው? እኔ በቅማንትነቴ ከመሰደብ አትርፎኛል። እኔ እኮ በቅማንትነት ስሰደብ የነበርኩ በደርግ ጊዜ፣ እንዲያውም ደርግ ይሻላል። በወያኔው ዘመን ራሱ በቅማንትነት ነው የምትሰደበው፣ በኦሮሞነት ነው የምትሰደበው እኮ አይደል እንዴ? በዘውዳዊ ስርዓት የነበረው ነው የምትሰደበው። ዛሬም ድረስ በመብት በአንድ ግለሰብ እኮ በግለሰብ ኳሊቲው አይደለም የሚሰደበው፣ በብሔር ማንነቱ ነው። ስለዚህ ብሔር ነው መከበር ያለበት። የመጀመሪያው ቡድን ነው። በሃይማኖት ትሰደባለህ። ዜና ሃይማኖት እኩልነት ካልተከበረ የግለሰብ መብት አድርገህ እንዴት አድርገህ ታከብረዋለህ? የኔ ሃይማኖት እየተሰደበ እንዴት ነው እኔ በግል መብት የሚከበረው? የኔ ብሔር እየተሰደበ እንዴት ነው መብት በግል የሚሰደበው የሚከበረው? ይቻላል? አይቻልም። ሰው መጀመሪያ በኢትዮጵያ እንደ ኢትዮጵያ ባለ መልቲካልቸራል በሆነ አገር ማለት ነው ብዙ ብሔር ብሔረሰቦች የተለያዩ ቋንቋዎች ያሏቸው ህዝቦች በሚኖሩባት ሀገር የሁሉም ህዝብ መብት የሚከበርበት በተለይ የቡድን መብት የሚከበርበት ነገር መፈጠር አለበት ብዬ አምናለሁ። ህገ መንግስቱ አንቀጽ 39 የሚለን ምንድን ነው? አንደኛ አንቀጽ 39 ንዑስ አንቀጽ 1 ምን ይላል? ማንኛውም የኢትዮጵያ ብሔር ብሔረሰብ ህዝብ የራሱን እድል በራሱ የመወሰን እስከ መገንጠል ያለው መብቱ በማንኛውም መልኩ ያለ ገደብ የተጠበቀ ነው። ኦኬ እዚህ ጋር ጥያቄው ይሄኛው ርዕስ ይስተካከል፣ እችኛዋ ንዑስ አንቀጽ ተስተካከል፣ እስከ መገንጠል የሚለው ይቅር ቢሉ ኦኬ ዛንስ ኦኬ። እኔም እስከ መገንጠል የሚል አስፈላጊ ነው ብዬ አላምንም። ምክንያቱም እስከ መገንጠል አልከውም አላልከውም ህዝቡን ካፈንከው በራሱ ጊዜ መገንጠሉ አይቀርም። እስከ መገንጠል ስላለም የህዝቡን መብት በደንብ አድርገህ ካከበርክለት ልገንጠል አይልህም። ይህ አንቀጽ በራሱ አያስገነጥልህም፣ በራሱም እንድትገነጠል አያደርግህም። ትልቁ ችግር እኮ ነው። አንቀጹ ነው መገንጠል የሚያመጣ ብሎ የሚያስብ እኮ አለ። አንቀጹ አይደለም። አንቀጹ እንድትገነጠል እንዴት ያደርግሃል? እንዴት ሊያደርገው ይችላል? የኢትዮጵያ የዲሞክራሲ ስርዓት ነው የሚያስገነጥልህም አብረህ እንድትኖርም ሌሎችንም ሀገሮች ሌላ አሁን ተገንጥለህ ሄዱም ሊያመጡ የሚችለው ልታመጣ የምትችለው ልማትን ስታሳድግ የህዝቦች መብት ሲከበር ተከባብረህ ስትኖር የሰለጠነች ኢትዮጵያ ስታመጣ አይደለም እዚህ ያለ ሰው ሊገነጠል ጅቡቲውም ምናምኑም ሁሉ ይመጣል፣ ኤርትራውም ምኑም ይመጣልሃል። ሌላውም ኢቭን ኬንያም ራሱ ሶማሊያም እናንተ ጋር እንሁን የሚል ጥያቄ እኮ ይዘህ ይመጣል። እንደዛ ከሆነ ፈርዛት ማተር በፌዴሬሽን አንድ እንሁን ብሎ ሊመጣል ይችላል። ስለዚህ ህገ መንግስቱ ይሄ ስላለ ብቻ ሰዎቹ እንዲገነጠሉ እንዳደረገ አይነት ነገር
ሲጀመር በዚህ ባንቀጽ 39 ምክንያት የተገነጠለ ህዝብ አለ ኢትዮጵያ ውስጥ እስካሁን 30 ዓመት ምናምን ቆይተናል። የተገነጠላለ ኤርትራ እኮ ከህገ መንግስት በፊት ነው የተገነጠለው። 83 እኮ ነው የተገነጠለው። 87 ነው ከ4 ዓመት በኋላ ህገ መንግስቱ የጸደቀው። እንዲያውም የወያኔን እንትን ትክክል አይደለም የምንለው ህገ መንግስት ሳይጸድቅ ህዝባዊ መንግስት ሳይቋቋም ያስገነጠላችሁት ለኤርትራ የተደረገው ትክክል አይደለም ነው። እሱም ራሱ አሁንም የሚነሳው ጥያቄ ወደብ ጥያቄ ምናምን የሚነሳው በዚህ ምክንያት ነው። ፌር አይደለም። የኢትዮጵያ ህዝብ ህዝባዊ መንግስት ነው መወሰን የነበረበት፣ ህዝብ የመረጠው ሳይሆን እናንተ ከጫካ እንደመጣችሁ በዛች የሽግግር መንግስት ዘመን ማድረግ አልነበረባችሁም ነው። ትክክል አልነበረም። የስ ስለዚህ ህገ መንግስት ይሄ ስላለ አይደለም የተገነጠለው ኤርትራ ነው። ሌላ ማን ተገነጠለ? ልክ አሁን እንደሚደረገው ጭፍጨፋና ህዝቦችን ማማረር በመድረክ ወጥተው ሀሳባቸውን እንዳይገልጹ ማድረግ ካለ ግን መገንጠል የለም ከተገነጠልክ እገልሃለሁ የሚል ቢኖርም ትገነጠላለህ። በኃይል ነው የምትገነጠለው፣ በጉልበት ትገነጠላለህ። ስለዚህ ይህንን ማሰብ ያስፈልጋል። አንዱ ይሄ ነው። ንዑስ አንቀጽ 2 ምን ይላል? ማንኛውም ኢትዮጵያ ብሔር ብሔረሰብ ህዝብ በቋንቋው የመናገር የመጻፍ ቋንቋውን የማሳደግና ባህሉን የመግለጽ የማዳበርና የማስፋፋት እንዲሁም ታሪኩን የመንከባከብ መብት አለው። ይሄ ነው ሙሉ በሙሉ መሰረዝ ያለበት ብሎ የሚናገር። እንዴት ነው ከእነዚህ ሰዎች ጋር መኖር የሚቻለው? እሱ ራሱ በአማርኛ በምናምን እያወራ እንዴት ነው እኛ በቅማንተኛ እንዳንጽፍ ባህላችን ወጋችን እንዳናሳድግ ሌላው ህዝብስ ቢሆን ይቀበልሃል? ትልቁ ችግር ይሄ ነው። ይሄ መሰረታዊ መብት ነው። ትልቅ መብት ነው እኮ የተባበሩት መንግስታት ሁሉ ይህንን አፕሩቭ ያደረገው እኮ ነው። ይህን መብት ማለት እንዴት ነው ይህንን መቅረት አለበት? ሰው የሌሎች ቋንቋ መጥፋት አለበት? አማርኛ ባይ ዲፎልት በአጋጣሚ መጥቶ በነበረው ሁኔታ ማለት ነው በነበረው በሆነ ጊዜ ብሔራዊ ቋንቋ ሆኖ ነበረ። በኋላ ደግሞ አሁን ይሄኛው የብሔር ብሔረሰብ መብት የሚለው እንትን ሲመጣ ይሄኛው ህገ መንግስት ሲቋቋም ደግሞ ወደ ኦፊሻል ላንጉጅ ሆነ የስራ ቋንቋ እንዲሆን ተደርጓል። ለፌዴራል መንግስት ነው። ለዛም የፌዴራል መንግስት የስራ ቋንቋ ነው እንጂ የሌሎች ህዝቦች የስራ ቋንቋ አይደለም። ያረጉታሉ። ደቡብ የስራ ቋንቋ አድርገውታል። ጋምቤላ የስራ ቋንቋ አድርገውታል። የተለያዩ ስለሆነ በአንድ ላይ ለመግባቢያነት ተጠቅመውታል። ግዴታ ሆኖባቸው አይደለም፣ ሊቀይሩት ይችላሉ። ስለዚህ ያን አድቫንቴጅ ተጠቅመ አንዲት ሀገር ወደሚል ስታመጣ ምን ይሆናል? ብሔር ብሔረሰብ የሚባለው ይቆማል። ኃይለ ሥላሴ የጻፈው እኮ ነው። ሌሎች ቋንቋ ጠፍተው በአማርኛ ብቻ ነው መናገር ያለብን ኢትዮጵያ አንድ እንድትሆን ብሎ አውርቷል እኮ በ1929 ዓ.ም ሰላም ጋዜጣ ላይ ወጣው ማለት ነው። ይህን እናውቃለን። ስለዚህ ይህንን ለማስመለስ ነው የምጥሩት። ይህ ትክክል አይደለም። ንዑስ አንቀጽ 3 ምን ይላል? ማንኛውም የኢትዮጵያ ብሔር ብሔረሰብ ህዝብ ራሱን የማስተዳደር ሙሉ መብት አለው። የስ አለን ራሳችን የማስተዳደር። ለምን ነው የማናስተዳድረው? ለምንድን ነው የማናስተዳድረው ነው? አማራ ውስጥ እዛ አማራ ክልል ውስጥ ሆኖ ራሱን በራሱ ለምንድን ነው የማያስተዳድረው? በክልሎች መካከል የሚኖረውና የህዝቦችን እንቅስቃሴ የሰዎችን እንቅስቃሴ በተመለከተ ህገ መንግስቱ ደንግጓል። ህገ መንግስቱ ማክበር ነው። ይሄ በጣም እኮ ነው የሚገርመው። ይህ ምን ይላል? ይህ መብት ብሔር ብሔረሰቡ ህዝቡ በሰፈረበት መልክዓ ምድር ራሱን የሚያስተዳድርበት መንግስታዊ ተቋም የማቋቋም እንዲሁም በክልልና በፌዴራል መስተዳድሮች ውስጥ ሚዛናዊ ውክልና የማግኘት መብት ያጠቃልላል ይላል። ያጠቃልላል። ይሄ ምንድን ነው የሚቆጫቸው ማለት ምንድን ነው የሚቆጫቸው? የአማራው ልሂቅ እኔ ያበደ ይመስለኛል እነዚህን መሰረታዊ ነገሮችን እተዋለሁ ሲል ማለት ነው። አራተኛ የብሔር ብሔረሰብ ህዝብ የራስን እድል በራስ የመወሰን እስከ መገንጠል መብት ከስራ የሚውለው ብሎ አስቀምጧል እዚህ ጋር። ኦኬ መገንጠል የለም ካልከው ይሄን ነገር እነዚህ ይጠፋል ማለት ነው። አንቀጽ 4 ይሰረዛል ማለት ነው። ይሰረዛል። ለምን መገንጠል የሚባለውን ብቻ ታወጣዋለህ? እስከ መገንጠል የሚለው ይቅርብን፣ በቃ ራስን በራስ የማስተዳደር መብት ይከበራል ካልክ በቂ ነው ብለን እሱን እንከሄድን ያን ካነሳው ማለት ያ ኢሹ ቢሆን እኔም አነሳዋለሁ እሱን። ከዛ ውጭ ግን ማንም ኢትዮጵያዊ ህዝብ ይቀበላል? በብሔረሰብ ደረጃ ፐርሰንት አይሉን ብታወጣው የአማራ ክልል ብቻ ነው ይሄን የሚችለው። ሜቢ አዲስ አበባ ብሔር እንኳን ክልል በአዲስ አበባ አካባቢ ያለ ሰው ሊሆን ይችላል። እነዚህ ብሔረሰቦችን ወሰዳቸው ከአማራ ውጭ ያለው እንደዚህ የብሔር አደረጃጀትን አንፈልግም የሚል ሊኖር አይችልም። በቋንቋ ያልጠቀም ሊል አይችልም። ሲረገጥ ሲጨቆን ስለነበረ ቋንቋውን፣ ወጉን፣ ባህሉን ለማሳደግ ይጥራል ማለት ነው። በዚህ ደረጃ ነው። አምስተኛው ስለ ብሔር ብሔረሰብ የሚባለው ትርጉም ነው። እሱን እነዚህ ጋር አላነብላቸው ምንም። ይሄም አብሮ ይሰረዝ ነው። ይስተካከል ከሆነ ትርጉሙ አሰጣጡ ትክክል አይደለም ካለ ማንሳት ይቻላል። ከዛ ውጭ ግን አንቀጽ 39 ይሰረዝልን ብሏል። የአማራ ክልል ማለት ነው። የአማራ ክልል እንደ አጀንዳ ያስያዘው ማለት ነው። የአማራ አጀንዳ ብለው አንድ ይሄ ነው። ሁለተኛው ሌላው ምን ይላል? በባንዲራው ላይ ያለው ኮከብ ይነሳልን ይላል። በባንዲራው ላይ ያለው ኮከብ ይነሳልን። ይህም ህገ መንግስቱ ጋር ያለ ጉዳይ ነው። ህገ መንግስትን የመቃረን የህገ መንግስትን ሰንደቅ ዓላማ አንቀጽ 3ን መጻረር ነው። አንቀጽ 3 ምን እንደሚል ላንብብላችሁ። ምንድን ነው የሚለው መሰላችሁ? ለምንድን ነው የሚሰረዘው? ለምንድን ነው ባንዴ ኮከቡ የሚነሳው? ዋይ ምንድን ነው አሁን ከኮከቡ ጋር የያዛቸው ምንድን ነው? እኔ እኮ አሁን እንትና ሊቀ ሊቃውንት እዝራ የሚባለው ሰውዬም ኮከቡ መጥፋት አለበት ሲል አይቼዋለሁ። መድረክ የዛሬ 3 ዓመት ነው ምናምን መድረክ ላይ ወጥቶ ማለት ነው። ኮከቡ አያስፈልግም፣ ልሙጥ ነው የሚሆን ያለበት የኖ ባንዲራ ስለሆነ። የኖ ካልከው ሌላው ሃይማኖት አልቀበልህም ቢልስ የሃይማኖት ባንዲራ ነው እንደምንይዘው? ይሄ ፍጹም ትክክል አይደለም። ምንድን ነው አንቀጽ 3 የሚለው? የኢትዮጵያ ሰንደቅ ዓላማ ብሎ አንቀጽ 3 ንዑስ አንቀጽ ምን ይላል? የኢትዮጵያ ሰንደቅ ዓላማ ከላይ
አረንጓዴ ከመካከል ነጭ ከታች ቀይ ሆኖ በመሃሉ ብሔራዊ አርማ ይኖረዋል። ሶስቱ ቀለማት እኩል ሆነው በአግድም ይቀመጣሉ አለ። የአርማ እንግዲህ ኮከቡ ነው። ኦኬ ስለ አርማው ይናገራል። ከሰንደቅ ዓላማው ላይ የሚቀመጠው ንዑስ አንቀጽ 2 ነው። ከሰንደቅ ዓላማው ላይ የሚቀመጠው ብሔራዊ አርማ የኢትዮጵያ ብሔር ብሔረሰቦች ህዝቦችና ሃይማኖቶች በእኩልነትና በአንድነት ለመኖር ያላቸውን ተስፋ የሚያንጸባርቅ ይሆናል አለ። ወሰ ፕሮብሌም እዚህ ጋር ምንድነው ችግሩ? ይሄ በቃ የአማራ ዘውዳዊ አገዛዝን እሱ የሚያንጸባርቅ እናደርገዋለን። አንበሳውን ዘውድ የያዘውን አንበሳ መስቀል ምናምን የያዘውን እሱን ነው የምትፈልጉት? ኢምፖሲብል ኖ ዌይ ቱ ካም ባክ አጌን ኖ ዌይ ዊ ዊል ኔቨር ኤቨር አለው። ያንን ፈቅድ አንችልም፣ ሊሆን ስለማይችል ማለት ነው። ይሄን ነው ኮንሰርዞ የሚሏቸው። ይሄን እናውጣና እንጣለው። ልሙጥ ባንዲራ አድርግልኝ። ልሙጥ ባንዲራ እነ ምኒልክ ኢትዮጵያን ያስተዳደሩበት ነው። ስለዚህ አሁን በዚህ ዘመን ደግሞ በልሙጡ አንሄድም። የህዝቦች መብት የሚከበርበት ምልክት ያስፈልገናል። እኛ የምንፈልገው እሱን ነው አለ ብሔር ብሔረሰቦች፣ ሌሎች ህዝቦች። ይሄን እንዴት አድርገህ ትገነጥለዋለህ? እንዴት አድርገህ? በፍጹም ሊሆን አይችልም። አይሆንም። እሱ ሊሆን ስለማይችል ማለት ነው። ሶስተኛው የፌዴራል ክልሎች የራሳቸው ሰንደቅ ዓላማ ይኖራቸው። ይሄ የሚሰረዝ ብለዋል። ባይተወይ መሰረዝ ይችላሉ የራሳቸው። ግን ዲስ ኢዝ ፌዴራል ስቴት የራሳቸው ክልል እንትኖቹ ቢኖራቸው አርማ ቢኖራቸው ምንድነው ችግሩ ነው? ምንድነው ችግሩ? አሁን ምንድነው የክልል ምናምን የሚባለው ነገር መነሳት አለበት ከሚለው አንጻር ነው መጣ። የፌዴራል አወቃቀር የሚባለው እኮ ፌዴራል ክልሎቹ ወይንም ፌዴራል ስቴቶቹ ስለራሳቸው ብዙ ነገር ማድረግ ይችላሉ። በራሳቸው ከፌዴራል መንግስት ነፃ ሆነው የሚሰሩት አለ። ያለምንም የፌዴራል መንግስት ጣልቃ ገብነት የሚሰሯቸው በርካታ ኤሪያዎች አሉ። አብረው የሚሰሯቸው አለ። ሙሉ በሙሉ ደግሞ ለፌዴራል መንግስት ምን ሰጠው አለ። እንደዛ አይነት ነገር ነው። ይሄ ምንድነው? ይሄ እኮ ፌዴራሊዝም እኮ የስልጣኔ ምልክት እኮ ነው። ባይ ዘ ወይ ዩኒተሪ ገቨርንመንት የዲክታተርሺፕ ነው። እነ አብይ ኢትዮጵያን ወደ ዩኒተሪ ገቨርንመንት ለማምጣት ከሆነ እየሰሩ ከሆነ ዲክታተርሺፕን ወደ ተቋማዊ አድርገው ለመሄድ እያሰቡ ነው ብለን እንተቻለን። ነገር ግን የፌዴራል ስርዓቱ ነው ስቲል እስካሁን የቀጠለው። ስለዚህ የኔ ፌዴራል ስርዓት ለማጥፋት ነው አሁን የባንዲራ ጉዳይ የሚነሳው። ክልሎች ባንዲራ እንዳያኖራቸው፣ ክልሎች ይፍረሱና በክፍለ ሀገር አንተን በሚመች ነው እንደ የምናደርገው። እኛ ሊሆን አይችልም። እኛም እኮ ተቆጥረን ነው ኢትዮጵያ የምንባለው እንጂ የኢትዮጵያ ብሔር ብሔረሰቦች ሲባል 85 ወይም 86 ሲሆን እኮ አንተ 1/86ኛ ነህ። አማራ የሚባለው ብሔረሰብ 1/86ኛ ነው። እዚህ ጋር ቁጥር አይሰራም ወዳጄ። የህዝብ ቁጥር ምናምን የሚባል ነገር የለም። ብሔሮች ነው የሚወስኑት። ኢትዮጵያ የብሔሮች ስለሆነች ማለት ነው። 1/86ኛው ኦሮሞን ብታመጣው 1/86ኛ ነው። ቅማንትም 1/86ኛ ነው። የተለየ ነገር ሊኖር አይችልም። አንተን ቆራጭ ፈላጭ ሊያደርግ የሚችል ምንም ነገር የለም እዚህ ጋር። የብሔር ብሔረሰብና ህዝቦች ሀገር ከሆነች እያንዳንዱ ብሔር ብሔረሰብና ህዝብ በሀገሩ ላይ መናገር መወሰን ያለበት በተመለከተ ድምፁ ተመሳሳይ ነው፣ እኩል ነው የሚሆነው። በቁጥር በፖለቲካ ቁጥር ኢህአዴግ የሚባል ነገር የወደቀበት መንገድ ወያኔ የወደቀው የተንከራከሰው እንዲያርጎ ነው። ዋና እንትኖቹ ብሔር ብሔረሰብና ህዝቦች የሚባሉት ናቸው ብሎ መጣ። አንቀጽ 8 ሄዳቸው አንብቡት፣ ላነብላችሁ ይችላሉ። አንቀጽ 8 ምንድነው የሚለን? የህዝብ ሉዓላዊነት ይልና የኢትዮጵያ ብሔር ብሔረሰቦችና ህዝቦች የኢትዮጵያ ሉዓላዊ ስልጣን ባለቤቶች ናቸዋል። ይህን ብሎ ግን ረገጣቸው። ኦኬ በብሔር ነው በብሔር ብለው ግን በህዝብ ቁጥር አደረጉት። አማራና ኦሮሞ ይወስንላል ፌዴሬሽን ምክር ቤት ቁጭ ብሎ ማለት ለምን? ሁሉም ህዝብ እኩል ነው መወከል ያለበት። የፌዴሬሽን ጉዳይ ማለት ፌዴሬሽን ምክር ቤት ሁሉም ህዝብ እኩል ነው። ሁሉም 5 ከሆነ ሁሉም 86 እውቅና የተሰጣቸው ብሔሮች እኩል ነው መወከል ያለባቸው። ያንን ማሰብ ያስፈልጋል። እና የኢትዮጵያ ብሔር ብሔረሰቦችና ህዝቦች ሉዓላዊ የስልጣን ባለቤቶች ናቸው እያለ ያንን ባንዲራ እናጠፋለሁ፣ በክልል ደረጃ አትቋቋምም ምናምን የሚባለው ነገር በሙሉ ጽንፈኝነትና ዩኒተሪ ገቨርንመንት ለማምጣት የሚደረግ ነው። ይሄ በጣም አስቸጋሪው ነው። ሌላው የፌዴራል ስርዓቱ ጂኦግራፊ መሆን አለበት ነው። እንዴት አድርገን ጂኦግራፊ በጂኦግራፊ ይሆን ካለ የኢትዮጵያ ህዝብ ይዋይ፣ ፌዴራሊዝም በጂኦግራፊ ይሆን ካለ ማለት ቁጭ ብሎ ይዋይ፣ ህዝቦች ይወስኑ። ከወሰኑ እኔ ችግር የለብኝም በዛ ጉዳይ ማለት ነው። በጂኦግራፊ ሆነ በምን ሆነ ግን የነዚህ ብሔር ብሔረሰቦችና ህዝቦች መብታቸው የሚከበርበት ቅድም አንቀጽ 39 ላይ የተቀመጡ ነገሮች አሉ። ራሳቸውን በራሳቸው የማስተዳደር ቋንቋቸውን፣ ወጋቸውን፣ ባህላቸውን የማሳደግ እነዛ መብቶች በምን መንገድ ይከበራሉ ነው ጥያቄ። ካልተከበሩ ዩኒተሪ ገቨርንመንት በነበረበት ደርግ የብዙዎቹን ብሔር ብሔረሰቦች እንኳን ጥናት ያደረገ ነው። ደርግ እኮ በተሻለ ሰርቷል። ከወያኔ በተሻለ ነው የሰራው። ከብሔረሰብ ጋር በተያዘ ብዙ ስራዎችን ለውጥ አምጥቷል። ያን ባደረገበት ዘመን እንኳን የኦጋዴን ብሔራዊ ነፃ አውጪ ግንባር ነበረ፣ ኦብነግ የሚባል ማለት ነው። የኦሮሞ ነፃ አውጪ ግንባር ነበረ፣ የኤርትራ ነፃ አውጪ ግንባር ነበረ፣ የቲፒኤልኤፍ በዛ መጥቷል። በኋላ እንዲህ ያለ ብዙ ነፃ አውጪ ለምን ተጨቋኝነት ይመጣል ማለት ነው። ውክልና የት አለ? መሰማት የት አለ? ነፃነት የት አለ? በዩኒተሪ ገቨርንመንት ውስጥ መብት የሚጨፈለቅ ከሆነ እኔ እንደ ቅማንትነት አምጻለሁ፣ እዋጋለሁ ማለት ነው። ሀገሪቱ ሰላም አትሆንም። ስለዚህ ዘላቂ ሰላም በማያመጣ
ለአማራ ልሂቃን ፍላጎት ብለን ሀገር አናፈርስም ሊሆን ስለማይችል ማለት ነው። የፌዴራል ስርዓቱ ሊፈርስ አይችልም፣ ጂኦግራፊክ ሊሆን አይችልም። የሚሆንም ከሆነ ቁጭ ብሎ ተወያይቶ የህዝቦች መብት እንዴት ይከበራል የሚለው ደግሞ መታየት አለበት። እዚህ ጋር መታገል ካለባችሁ ብሔር ብሔረሰብ የሚለው አንዱ ትልቅ በሽታ ያለበት ማለት ነው። ከብሔር ብሔረሰብ ጋር በተያያዘ ቲፒኤልኤፍ ተክሎት የሄደው ነገር እያንዳንዱ ብሔር የራሱ ፖለቲካ ፓርቲ እንዲኖረው አድርገው የሄዱበት መንገድ ነው። ብሔሮች መታገያቸው የፖለቲካ ፓርቲ እንዲሆን አደረጉት። የሆነ ነገር የፖለቲካ ፓርቲሲፔሽን ያለው ይመስላል፣ ነገር ግን ትክክል አይደለም። ድንቁርናን ያመጣል። ይሄ ለምን አይዲዮሎጂ የለውም። የብሔር የቅማንት ዲሞክራሲያዊ ፓርቲ ብትል ምን አይዲዮሎጂ ምንድነው? አይዲዮሎጂ ወይ ሊበራል ነው የሚሆነው ወይ ምናምን ነው። ስለዚህ ተመሳሳይ የሆነ አይዲዮሎጂ ካላቸው ጋር ሆኖ የኢትዮጵያ ሊበራል ፓርቲ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ፣ የኢትዮጵያ ብልጽግና እንደ ፓርቲ ከተቆጠረም የኢትዮጵያ ብልጽግና ፓርቲ በቃ አለቀ። 3 ፓርቲ አይደል? እነዚህ የትም ቦታ ሄደው ይሳተፋሉ። እንዲሳተፉ ታደርጋቸዋለህ። ብሔር ምናምን የሚል ነገር የለም። የቅማንት ዲሞክራሲያዊ ፓርቲ ብለህ ትግራይ ላይ ትሳተፋለህ፣ ሀሳብ ትሸጣለህ። የትግራይ ዲሞክራሲያዊ ፓርቲ ብለህ መተህ እኛ ጋር ልሸጥ ትችላለህ። ማን ይገዛል? የአማራ ምናምን ብትለው ከአማራ ክልል ውጭ ማን ይገዛል? ሜቢ አዲስ አበባ ልትሞክር ትችላለህ፣ ወይም የሆነ ቦታ። ይሄ በብሔር የተደረገው ፖለቲካ ስህተት ነው። እሱ መስተካከል አለበት። ከዛ ውጭ ግን የህዝቦች መብት መከበር አለበት። የብሔር ብሔረሰቦችና ህዝቦች መብት የሚከበረው እንዴት ነው? ህገ መንግስቱ ላይ የተደነገገው ነገር አንቀጽ 39 ላይ የተደነገገው ሲፈጸም ነው። ራሳቸውን በራሳቸው እንዲያስተዳድሩ ታረጋቸዋለህ ማለት ነው። ከዛ በላይ ደግሞ የራሳቸው በየክልላቸው የራሳቸው ህገ መንግስት እንዲከበር ታደርግላቸዋለህ። የሚያሸንፈው ፓርቲ የትኛውም ፓርቲ ይምጣ ህገ መንግስታቸውን እስካከበረ ድረስ መብታቸው ይከበራል። መብታቸው የሚከበረው በህገ መንግስቱ ስለሆነ ማለት ነው። ያንን ማድረግ እየተቻለ እዚህ ጋር የፌዴራል ስርዓቱን ወደ ጂኦግራፊን ቀይረው የሚል አጀንዳ አንስተዋል። ኦኬ ይሄ ዲቤቴብል ነው፣ ሊዋይ ይችላል የሰው ልጅ። እኔ እሱን እንትን አይለብኝም፣ እዚህ ጋር ጭፍን አይደለሁም። ነገር ግን የህዝቦች ጥያቄ እዛ ጋር ከንሰርናለኝ እንዴት ይመለሳል የሚለው በውይይት ይዳብራል ማለት ነው። ኦኬ ሌላ አራተኛ ደግሞ ካነሱት ይሄንን ላንሳና ወደ ማጠቃለያው ሄዳለሁ። አራተኛው ምንድነው? ህገ መንግስቱ አማራ ጠል ስለሆነ መቀየር አለበት የሚልም አለ። ህገ መንግስቱ አማራ ጠል ነው። የትኛው አንቀጽ ነው አማራ ጠል የሚለው? በኢምፕሊኬሽን ነው ቀጥታ ስቴት አድርጎታል። እነሱ የሚሉት ፕሪያምብሉ ነው የጠላን ነው የሚሉት። ፕሪያምብሉ በቃ የአማራን ህዝብ በእንትን አድርጎታል፣ ጥሶታል። ብሔር ብሔረሰቦች ህዝቦች ታሪካዊ ጭቆና ደርሶባቸዋል ምናምን የሚል ፓርት አለው። ስለዚህ ጨቋኝ የሚባለው ደግሞ አማራ ነው። ማን ነው እንደዚህ ያለው? የት አለ የተጻፈ? እንደሱ ህገ መንግስቱ ላይ ተጻፈ? አልተጻፈም። ትልቁ የአማራ ልሂቃን ችግራችሁ ከብሔር ብሔረሰብ ስጨቁኗቸው የነበራችሁ ድሮ ማለት ነው ስጨቁኗቸው የነበራችሁ እውነቱን ልንገራችሁ በአማራ ስም ስጨቁኑት የነበረን ህዝብ ስጨቁኑት ከነበረ ህዝብ ጋር እኩል መሆን ያስጠላቸዋል። ለዛ አይደል እንዴ ባህር ዳር ላይ ይኸው የህግ ልቦና ካህን ድምፁ ሳይሰማ መድረክ ላይ ቆሞ እንዲወርድ ያደረጋችሁት? እኩል መሆን ይደብራችኋል። እናንተ ገዢ ቆራጭ ፈላጭ መሆን ነው የምትፈልጉት። ንጉስ ነበራችሁ፣ ንጉስ መሆን ነው የምትፈልጉት። እንደዛ ነው የምታስቡት። ከዚህ ድንቁርና ማውጣት ያለባችሁ ይመስለኛል። it's not time for the imperial regime to come back again over Ethiopia. That's very difficult. ሊሆን አይችልም። ስለዚህ የህገ መንግስቱ አማራ ጠል ነው የሚለው ቆጥራችሁ አምጡና አሳዩን። የአማራ ጠል የሆነ የትኛው ነው? እናንተ ብሔር ጠል ስለሆናችሁ አማራ ጠል ነው የምትሉት። እናንተ ብሔር ብሔረሰብና ህዝብ የሚለው ያማችኋል፣ ራስ ምታት ነው ለእናንተ። በቃ አለቀ። ያ ደግሞ የሚመጣው የመጣችሁበት ኔቸር ነው። የትኛውም ኢትዮጵያ ቦታ እየዞረ የአማራ ልሂቅ የሚባለው የአማራ ገዢ መደብ የሚባለው ይሾማል። ኦሮሞም ቢሆን እንደ አማራ እያሰበ ነው የሚሾመው። መጥቶ የፈለገ ቢሆን ስትመጣ ያንን እንትን ስርዓቱን ነው ተቀብለ የምትሄደው። ስርዓቱን ነው አስፈጽም የሚልን ታስፈጽማለህ። የምታወራው አማርኛ ነው፣ የምታረገው እንደዛ ነው። ዩ መስት ቢ ክርስቲያን ሳትሆናት የዘውዳዊ ስርዓት አባል ትሆናለህ? አትሆንም። ክርስቲያን ትሆናለህ። በቃ እንደዛ ነው የነበረልህ ማለት ነው። በዛ ዘመን እንደዛ ነው የምትደረገው። ያ ስርዓት ህዝቦችን እየዞረ እንደዛ ነው የሚያደርገው። በአንድ ሃይማኖት፣ በአንድ ቋንቋ፣ በአንድ ማህበረሰብ፣ በአንድ እሳቤ ሊመራን ነበር የሞከረው። ሀገርም ሲያጠፋ የነበረው በዛ መንገድ ነው። ትክክል አይደለም ነው። የኛ ህዝቦች የራሳቸውን ባህል፣ ቋንቋ፣ ወግ ሲያሳድጉ ለኢትዮጵያ ብዙ በረከቶች ይዘው ይመጣሉ። ኦኬ ነገር ግን ወደ ጽንፈኝነት እንዳይሄድ ቅድም እንዳልኳቸው አንደኛ ፖለቲካን ከብሔር አፋቱት። በቃ አዋልዳችሁ አፋቱት። አንዱ እሱ ነው። ሁለተኛ ነገር ህገ መንግስቱን በአግባቡ መተግበር ነው። ዜጎች በነፃ የትኛውን ቦታ መንቀሳቀስ ይችላሉ ብሎ ደነግጋል ህገ መንግስቱ። እሱ ነው ያክበር ነው። በቃ አለቀ። ስለዚህ ከዛ አንጻር ብትመለከቱ ጥሩ ነው እና የአማራ ጠል ነው ህገ መንግስቱ ሳይሆን እናንተ ህገ መንግስት ጠል ናችሁ። ህገ መንግስቱ የምጠሉ ደግሞ የብሔር ብሔረሰቦች መብት ይከበር ስለሚል ነው። ያንን ዝም ብለን ተኝተን ልናየው አንችልም ማለት ነው። አሁን የተፈጠረው ቀውስ የወለዱት የአማራ ልሂቃን ናቸው። ይህን የፈጠሩት ማለት ወደኋላ ሄዳችሁ ተመልከቱ። መብታችን አልተከበረም፣ በክልል ገብተን በበረት ውስጥ እኛ የለንበትም፣ የዘር ፖለቲካ የምናምን ፖለቲካ እያሉ የሚያወሩት ማለት ኢትዮጵያ ውስጥ ዘር እንደሌለ እኮ ያውቃሉ። የቋንቋ ልዩነት እንጂ የዘር ልዩነት የለንም። እኛ ግን አሁን ዘረኝነት የሚመስል ነገር እያመጡ ነው። የሴሜቲክ እና የኩሽቲክ የሚል ግሩፕ ፈጥረው ለመዋጋት
ከምንም ጋር እየተዋሸው ማለት እናውቃለን እኮ። ይሄ ነው ዘረኝነት ማለት ይሄ ነው፣ ወደዚህ ከመጣችሁ ማለት ነው። ዝሮ ግን ዋና አፍራሹ የዲሞክራሲ ስርዓትን እንዳይገነባ የሚያደርገው የሚያፈርሰው በእኔ ባልኩትና እኔ በማስበው በእኔ ልክ እኔ ካልገዛው በሚለው የአማራ ልሂቅ ነው። የአማራነት የውሃ ልክ ነው ብሎ የሚያስበው ማለት ነው። ጉምዝ እንኳን ጉበት አውጥቶ ይበላል፣ በልቷል፣ ጉምዞች ጉበት አውጥቶ በሉ ብሎ የሚያወራ ማለት ነው። ቅማንቱ እንደዚህ ነው ምናምን እያለ የሚያዋርድ ማለት ነው። ይሄ ኃይል እኩል መሆን ስለማይፈልግ ምን ጊዜም በቃ የብሔረሰብ መብት የሚባለው ነገር እንዴት ተከብሮ እንዲቀጥል አይፈልግም። እኩል መሆን አይፈልግም። በላይ ሆኖ መኖር ነው የሚፈልገው። እሳቤውና አስተሳሰቡ ትምክተኛ ነው። የሰለሞን ዘር ነኝ ብሎ ነው የመጣው። ራሱ ኢትዮጵያዊ ቅማንት ሆኖ እያለ ማለት ነው። ኢትዮጵያዊ ሆኖ እያለ እያወቅ ነው እኛ ጋር የነበረ ተጠምቆ ክርስቲያን የሆነ ገልብጦ የሰለሞን ዘር ነኝ እያለ መጣ ከሚድል ኢስት ሄዶ ምናምን ማለት ነው። ስለዚህ እኔ ነኝ ከሰማይ የተቀባሁት ስልጣን የሚይዘው እኔ ነኝ ነው፣ ሌላ ነገር የለውም። አሁንም እንትኑ ክሌሙ ምንድነው? ኢትዮጵያን የመሰረታትና የዘረጋናት እኛ ነን። እኛ ደግሞ በመሰረትና ልክ በወርዳችን አይደል በቁመታችን እኛ ነን የምናስተዳድራት፣ እናንተ ታፈርሷታላችሁ ነው። እናንተ እያፈረሳችሁት ነው ብሎ ለማሳየት ደግሞ እያፈረሱ ነው። አሁን የሚያረጉትን ተመልከቱ። በፍጹም ሰላምና መረጋጋት እንዲመጣ አይፈልጉም። የፈለገ ቢሆን ማለት ነው። የአማራ ልሂቃን የሚባሉት ደብተራውን በሉት ምን በሉት የብልጽግና አባልም ምን የሚሆኑት የሚኒስተርም ይሁን ሁልጊዜም ብጥብጡ እንዲቀጥል ነው የሚሰሩት። ከፋኖ ጋር ሆኖ ነው የሚሰሩት፣ በስውር ማለት ነው። በድብቅ ፋኖ ናቸው ሁሉም ማለት ነው። ለምን ያን ስርዓት ነው። ይሄ እድሉ እንዳያመልጠን it is time today ብለዋል to come back to the throne። ስለዚህ ይሄ መሆኑን ማወቅ አለበት የኢትዮጵያ ሕዝብ ማለት ነው። እነዚህ ካልተፈጸሙ አሁን እንግዲህ ፍላጎታቸው እነዚህ ነው። ሕገ መንግስቱን አንቀጽ 39ን ሙሉ በሙሉ ማውደም፣ የባንዲራውን ኮከብ ማጥፋት እና የሚኒሊክን ባንዲራ ማምጣት፣ ከቻሉ ዘውዳዊ መለጠፍ፣ የፌዴራል ስርዓቱን በጂኦግራፊ ማድረግ እና ሕገ መንግስቱ አማራ ጠል ነው፣ ስለዚህ ሕገ መንግስቱ ይቀየር ነው። እነዚህም ቢ ከተባለስ የኢትዮጵያ ሕዝብ ይሄን አይቀበልም። ሌላው ስለዚህ ኖ ሲል ምንድን ነው የሚሆኑት? እነዚህ ሰዎች ኖ ካሉ የያዙትን ጠበንጃ ይዘው ይቀጥላሉ ማለት ነው። ለዚህ ነው የምክክር ኮሚሽኑ ውጤት ሊያመጣ አይችልም የምንለው። ይሄንን አምጥተው ወደ አንድ ልታመጣ አትችልም። ይሄ መታሰብ አለበት። ከዛ አንጻር ነው ልፉ ሞክሩ፣ ግን ወደ አንድ ይመጣል ብዬ አላስብም። በዚህ ምክንያት ይሄኛው ግሩፕ በፍጹም ወደ ስልጣን መምጣት ይፈልጋል። 4 ኪሎ ነው እንትኑ መፈክሩ። 4 ኪሎ እስካልገባ ድረስ ዝም ሊል አንችልም በፍጹም ማለት ነው። እነዚህን ካልተፈቱ በጉልበት 4 ኪሎ ይገባሉ ነው ጥረቱ፣ እንደዛ ነው። ሌላው ደግሞ አላስገባም ብሎ ይዋጋል። የፈለገ ኢቭን ቢገቡ እንኳን አሸንፈው የተረጋጋ መንግስት አይኖርም፣ ኢትዮጵያ ትፈርሳለች። ያው እንደተለመደው ማለት ነው። እናም የሰላም ተስፋው ኦልሞስት ኒል ነው። አሁን በምክክር ኮሚሽኑ በኩል ይሄ ይመጣል ብለን ማሰብ በጣም አስቸጋሪ ነው። እነዚህን እንደ አጀንዳ አድርገው ወስደህ ካወያየ መሰረታዊ የሆነ ነገር ማፍረስ ነው የሚሆነው። ህዝቦች እየተጨቆኑ ሲገደሉ ድሮ ለአመፅ ሲነሱበት የነበረው ነገር ነው የምታመጣው። ያው አመፁ ይቀጥላል ማለት ነው። ኦኬ፣ ወደ መጨረሻው ነጥብ ልወሰዳችሁ። ማደማደሚያው ምንድን ነው? አንደኛ እንግዲህ ቀደም ብለ ከአነሳ ነው መጀመሪያ ካነሳሁት አንጻር የሆነ ይሄን ልበል። ቅማንቱ በአማራ ልሂቃን ዘንድ ምን ያክል እንደሚጠላ አውቆ እያንዳንዱን እንቅስቃሴውን በጥንቃቄ ማድረግ አለበት። ከአማራ ልሂቃን ጋር ተወያይቼ ሰላም አመጣለሁ ምናምን የሚል ነገር መጃጃል የለም። መወያየት ጥሩ ነው፣ ግን ሰላም እንደማይመጣ አጋጣሚን ተጠቅመው ገደል ገፍተው እንደሚጥሉ እንደሚያጠፉ ማወቅ አለበት። ሲመቻቸው እንደሚዘምቱብን ማወቅ አለበት። በዚህ ደረጃ ነው ጥላቻቸው። ይህን ጥላቻቸውን ለዓለም ማሳወቅና መታገል፣ መደራጀት፣ የበለጠ አብረ አንድ ሆነ መናበብ ያስፈልጋል። እርስ በርስ እንደ ውሻ ከመናከስ ማለት አንድ ሆነ ጠንክረ እንደ ሲሚንቶ ኮንክሪት ሰርተ መቀጠል ነው። ያኔ ነው አሸናፊ የምትሆነው ማለት ነው። ማሸነፍ ማለት ምንድን ነው? መብትን ማስከበር ማለት ነው። ሁለተኛ ነጥብ ቅማንቱ በሚቻለው ሁሉ ራሱን ለዓለም ማሳወቅ፣ እንደዚህ ባህሉ ወጉ ታፍኖ እንዳይቀርማት ሚዲያዎችን ማስፋት አለበት። ለምን ጃኖ ቅማንት ሚዲያ ብቻ ሌላ ሚዲያ መስፋት አለበት። ብዙ ልጆች አላችሁ፣ አቅም ያላችሁ፣ ፖቴንሻል ያላችሁ ውጡ እና ይሄንን ስሩ። በቃ የተሻለ ነገር ነው። ከጃኖ ቅማንት ሚዲያ በተሻለ ብዙ ዝግጅቶችን መስራት ትችላላችሁ። በሌላ መንገድ በሌላ አፕሮች ማለት ነው። ሶ ፕሊዝ ይህን ነገር ብሰሩ ጥሩ ነው። በሚዲያን ማስፋት መጠቀም፣ የራሳችሁ እንዲኖር ማድረግ፣ ያሉትን ሚዲያዎች መጠቀም። ሌላው ዓለም አቀፍ እና ሀገር አቀፍ ስብሰባዎች ላይ እንደምንም ብሎ መሳተፍ፣ ተሳታፊ መሆን፣ በሆነ ኢሹ ሲጠራ መሳተፍ ነው። በዛ ደግሞ ወግህን ባህልን ታቀርበዋለህ። በዚህ ላይ ቋንቋህን ተማር። ቋንቋህን ስትማር ደግሞ በቋንቋ ትናገራለህ። ይሄ ቋንቋ ምንድን ነው? ቅማንተኛ። ቅማንት ተብለህ እንድትታወቅ ያደርግሃል ማለት ነው። ያ ነው እኮ ቅማንት የለም ቅማንተኛም የለም ሲሉ ስለነበረ ኪዱ ስምዝገና ቀን ብሎ ሊጀምር ነው እንትኑ ያ ቅማንተኛ ይዝም ካልሸጋ ይዝም አስሸጋ ሲሉ መስማት አይፈልጉም። ምንድነው ደግሞ የቅማንተኛ ጠፋ አላላቸውም እንዴ ሊባሉ ነው። ለዛ እኮ ነው የሚያፍኑን። ስለዚህ ይህንን በደንብ አድርጋችሁ መስራት ያስፈልጋል። ሌላው የቅማንት የባህልና የቅማንት ባህልና ወግ ትውፊትን ስርዓቱን የሚያሳዩ እንትኖች ፌስቲቫሎችን ሶሻል ጋዘሪንግ ምናምን መስራት ያስፈልጋል፣ ማካሄድ ማለት ነው። አዲስ አበባ አካባቢ ኢቭን ሌሎች ክልሎች ጋር ተነጋግሮ በነዛ ክልሎች ውስጥም እንደዛ አይነት ስራዎች ቢሰሩ
ማሳወቅ የራስን የማሳወቅ ስራ ቢሰራ በጣም ጠቃሚ ነው። ኦኬ ሶስተኛው የምክክር ኮሚሽኑ የተፈጠሩትን ችግሮች ቅድም ያነሳናቸውን ችግሮች እንደገና ቢመረምራቸውና ማስተካከያ ቢያደርግባቸው መልካም ነው። አንዳንዴ መነገር ያለባቸው ኦፊሻሊ መነገር ያለባቸው ትክክል አልነበረም። የህግ ልቦናው ካህን የተደረገው ነገር ትክክል አይደለም። የምክክር ኮሚሽኑ ይህን በተመለከተ የሆነ ነገር ማለት አለበት፣ ትክክል አይደለም ማለት አለበት። አራተኛና መጨረሻ መናገር እንፈልገው ወደ ዩኒተሪ ገቨርንመንት ለመውሰድ የሚያስቡ አጀንዳዎች ወይንም እንደዛ እንዲሆን የሚያደርጉ አጀንዳዎች የኢትዮጵያን ህዝብ የኢትዮጵያ ህዝብ በጥንቃቄ ሊመለከታቸው ይገባል። ያፈርሱናል መልስ አፋኝ ስለሆኑ ማለት ነው። ዝም ብለህ ዩኒተሪ ማድረግ አይቻልም። ኢትዮጵያን ዛሬ ማለት ዩኒተሪ ላድርገው ብትልም አትችልም። በጂኦግራፊ ላድርገው ብትልም አትችልም። በጂኦግራፊም ስትሆን ጂኦግራፊ ውስጥ ለምሳሌ አማራ ክልል የተባለውን አሁን የሰሜን ምናምን ሪጅን አድርጋ አስቀመጥከው፣ ጂኦግራፊ አደረግከው። በዛ ውስጥ ያሉ ህዝቦች ይጨቆናሉ። ይሄ ታወቅ እኮ ነው። ቅማንት ይረገጣል። ሲረገጥ ዝም ይላል አይልም። ስለዚህ የህዝቦች መብት ነው መጀመሪያ መከበር ያለበት። እኔም ከዛ ህዝብ ከዛ ቡድን ስመጣ የኔ መብት ይከበርልኛል። ካልተከበረ እኔ መዋጋት አይቀርም አይደል እንዴ? ስለዚህ የህዝቦች መብት መሰረታዊ ነገር ነው። እንዲህ ቀልድ አይደለም። ወያኔ ስላመጣው አይደለም። እኛ ወያኔ ስላመጣው አንጠላውም። ወያኔ ስላላመጣውም ይሄንን ዝም ብለን አንቀበለውም። እንደዚህ አይደለም። ሐሳቡ ምንም ችግር የለበትም። የህዝቦች መብት ይከበር ነው። ዲሞክራሲያዊ መብት ይከበር ነው። ያ ደግሞ የኢትዮጵያን ልዕልና ከፍ ሊያደርግ ይችላል። በስርዓት ስላልተፈጸመ ነው። ቲፒኤልኤፍ ትልቁ ችግር እኮ እዚህ ጋር እንዲያውም ላንሳው ያባላንና አሁን ወደ ገባንበት ነገር ሄደው አንደኛው የወያኔ መርህ አልባነት እንጂ ህገ መንግስቱ አልነበረም። ህገ መንግስቱ እኮ ተፈጽሞ አያውቅም። አልተፈጸመም። ህገ መንግስቱን አልፈጸመም። እርስ በርሱ ነው ሲያዛባ ምናምን ይኖረው የሆነ እንትኖቹን የሆነ ቡድንን እየወሰድክ አሸባሪ ምናምን እያልክ አንቀጽ እየጠቀስ ለእንትን ለማለት ነው የሆነው። ጅማራው ነበረ ግን አበላሽቶታል። ባይ ዘ ወይ ለብሔሮች እንዳላሰበ የሚያሳየው ነገር ቅማንትን የሰረዘበት ነው በ84 ዓመተ ምህረት በአዋጅ ቁጥር 7 ይህንን ሁሉ ማንሳት ያስፈልጋል። ስለዚህ በአግባቡ ቢፈጸምና መርሆ ተፈጽሞ ቢሆን እኮ የሁሉ ችግር አይመጣም ነበር። በአግባቡ ስላልሆነ ነው እንደዛ ነው። ሌላ የፖለቲካ ፓርቲ በመንደር ስለፈለፈሉት ማለት ነው። እኛ እኮ ኢትዮጵያ ውስጥ ያለው የመንደር ፓርቲ ነው። አሁን እንዳለ የፓርቲ እርባታ እኮ ነው። ይህ አንዳንዴ የግብርና የእርባታ ማዕከል ልክ እንደዛ እኮ ነው እንትን የሚለው ከዚህ መውጣት አለበት። በቃ ኢትዮጵያ 3-4 ፓርቲዎች ይበቋታል። ዌል ስታብሊሽድ የሆኑ ዌል ናውን የሆኑ ዌል አይደንቲፋይድ የሆነ አይዲዮሎጂ ያላቸው 3 ወይም 4 ፓርቲዎች ይበቃቸዋል። ስናድግ ደግሞ 2 ይበቃናል። አትንክ እንደዛ ነው። በቃ ሀሳብ ነው። ብሔር አይዲዮሎጂ ሊሆን አይችልም። በቃ ፖለቲካ ነው አይዲዮሎጂ ያለው። እንዴት ሊሆን ይችላል? ብሔር ፖለቲካ ነው ብዬ አላምንም። በእርግጥ ፖለቲካ ላድርገው ስትል ፖለቲካ የማይሆን ነገር የለም። ሁሉም ፖለቲካ ይደረጋል። ሶሲዮሎጂካሊ ኤኒ ሪሌሽንሽፕ ዛት ኢንቮልቭስ ፓወር ዲፈረንስ ኢዝ ፖለቲክስ ይላል። እንደዛ በዛ አስባችሁት ከሆነ ማለት ነው። ኤኒዌይስ ከዛ ካወጣችሁት ይታከማል። ሌላው የአማራ ልሂቃን ጸረ ብሔርተኝነት ነው ትልቁ ችግር። አሁን አንድ እንዳንሆን እየሰራ ነው ያለው ማለት ነው፣ እያፈረሰ ነው ያለው። ስለዚህ ይህን ነው መታገል ያለብን የሚል ነው። አሁንም በምክክር ኮሚሽኑ በኩል የተሰበሰበው አማራ ክልል ላይ የተሰበሰበው የጽንፈኝነት፣ የትምክተኝነት፣ የነፍጠኝነት፣ የበላይነት፣ የዘውዳዊነት ፍላጎት ነው። ይህን ሌሎች ብሔር ብሔረሰቦች ዝም ብለው ማየት የለባቸውም። በደንብ አድርገው ማሰብ አለባቸው ብዬ መልእክት ማስተላለፍ ፈልጋለሁ። አመሰግናለሁ። ደህና ቆዩ።